እግዚአብሔር ያበነ ያበነ ከመናይምር ልሳነ ቃለነ አጥብ ክትትለ ሕጋለ ደብረ ምሕረት ቃለነ አጥብ ክትትለ። አቤቱ አምላካችን ሆይ በምሕረት እንድታስበን ልመናችንን ጸሎታችንን ተቀበለ ለሕዝባችን ሰላምን ለሀገራችን በረከትን እንድትሰጥልን የታመሙትን ሁሉ እንድትፈውስልን በጭንቅ በመሰራት በመከራ ውስጥ በስደት ላይ ያሉትን ሁሉ ወገኖቻችንን ታስብልን ዘንድ እንለምንሃለን እንማልድሃለን። በጎ የሆነውን ሀሳባችን ሁሉ እንድታሳካልን ይህንን ጉባኤ እንድትባርክልን አሜን። አቡነ ዘበሰማያት ብለን እንለምንሃለን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማሰረ ኃጢአት እግዚአብሔር ይፍታ። Yeah.
ኦ ኦ ለደብረ ምሕረት ለደብረ ምሕረት ቃለ አጽመ እግዚአብሔር ያበነ ከመናይምር ልሳነ ቃለነ አጽም ክትትለ ሕጋ ለደብረ ምሕረት ቃለነ አጽም ክትትለነ እግዚኦ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መልአከ ምሕረት አባ ገብረ እግዚአብሔር ቆሞስ የክፍለ ከተማችን ዋና ስራ አስኪያጅ፣ ቁራን በዚህ ዕለት በዚህ ሰዓት ትንሹም ስራችን ለማጉላት የተገኛችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚዲያ ክፍል ኃላፊዎችና ዘጋቢዎች፣ የአዲስ አበባ ሀገረ ስብከት እንዲሁ ክቡራን የደብራችን ሊቃውንተ ቤተ ክርስቲያን፣ ክቡራን የሰንበት ትምህርት ቤት ወጣት ልጆቻችን፣ እግዚአብሔር አምላካችን በቸርነቱ ለዚህ ዕለት ለዚህ ሰዓት ስላደረሰን ምስጋና ለአምላካችን አቅርቡ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ዛሬ በእንዲህ አይነት ሁኔታ ካህናቱ ብቻ የተሰበሰብንበት፣ ጥቂት ሰው ሊቃውንቱ ብቻ የተገኘበት ምክንያት የቤተ ክርስቲያናችን ጉዳይ እና በእኛው የሚታይ ስለሆነ ነው እንጂ ብዙ ሕዝብ ተገኝቶ በዓሉን ያከብር ነበር። ስለዚህ የኛው ጉዳይ ስለሆነ በዚሁ መልኩ እንዲታይልኝ እፈልጋለሁ። በመግቢያዬ ላይ ወሀብኮሙ ኩነኔ ጽድቅ ወሕግ ርቱዐ ወትእዛዘ ወስርዓተ ሰናየ
ቅኑን ፍርድና እውነቱን ሕግ መልካሙን ሥርዓትና ትእዛዝ ሰጠሃቸው። በመጽሐፈ ነህምያ ምዕራፍ 9 ቁጥር 13 ያለው ቃል ነው። ዛሬ ግንቦት 8 ቀን 2017 ዓ.ም ከጠዋቱ 3 ሰዓት በኤረር ጎሮ ደብረ ምሕረት ቅዱስ ገብርኤል ካቴድራል ቤተ ክርስቲያን የመሰብሰባችን ዋናው ምክንያት ከ2012 ዓ.ም ጀምሮ ስንገለገልበት የነበረውን የአገልግሎት ውስጠ ደንብ በአነስተኛ መጽሐፍ መልክ ስለተዘጋጀ በውስጠ ደንቡ እየተመራን የተሰጠውን በመንፈሳዊ አገልግሎት በቢሮና የምእመናን መስተንግዶ ከተገልጋዩ ምእመናን አድናቆትን የተቸረን በመሆኑ አሐቲ ወይንም አንዲት ለሆነችው ቤተ ክርስቲያን መልካም ተሞክሯችንን ለማካፈልና በአነስተኛ መጽሐፍ መልክ የተዘጋጀውን መርቆ አገልግሎት ላይ እንዲውል ለማድረግ ነው። በሁለተኛ ደረጃ የመጽሐፉ የስሙ ስያሜ የኤረር ጎሮ ደብረ ምሕረት ቅዱስ ገብርኤል ካቴድራል የአገልጋዮች ሰራተኞች የሥራ ውስጠ ደንብ ይላል። በሦስተኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአጥቢያ የሚቋቋሙት የሥራ ክፍሎች ተጠሪነታቸው ለደብሩ፣ ለካቴድራሉ፣ ለገዳሙ አስተዳደር ሰበካ ጉባኤ ጽሕፈት ቤት ስለሆነ አሁን በካቴድራላችን እየተሰጠ ያለው አገልግሎት ማለትም የማህሌቱ፣ የሰዓታቱ፣ የቅዳሴው፣ የክርስትናው፣ የፍትሐቱ፣ የስብከቱ፣ የቢሮ ስራና የመሳሰሉት አገልግሎቶች ሰራተኛው በካቴድራሉ የሚሰጡትን አገልግሎት ዘርዘር ባለ በተጻፈ የአገልግሎት የሥራ ውስጠ ደንብ ማዘጋጀትና በዚሁ መምራት ጊዜ የሚጠይቅ ሀቅ ስለሆነ ነው። አራተኛ የመጽሐፉ መጠንን በተመለከተ መጽሐፉ ላያያዝ እንዲመች አነስተኛ ሆኖ የተዘጋጀ ሲሆን 25 አንቀጽ ያለው 27 ገጽ ያለው ነው። የውስጠ ደንቡ አዘገጃጀት መጽሐፍ ቅዱሳዊ መነሻ ያለው ሲሆን የምድራውያን መላእክት ካህናት መንፈሳዊ አገልግሎት መገኛዋ ምድራዊቷ ኢየሩሳሌም ወይም ቤተ ክርስቲያን ስትሆን መገሻዋ መድረሻዋ ሰማያዊቷ ኢየሩሳሌም ናት። ስለሆነም በቃለ ዓዋዲው አንቀጽ 8 የሰበካ ጉባኤ ቤተ ክርስቲያን አገልጋይ ካህናት ልዩ ልዩ ሰራተኛ መብትና ግዴታ በሕገ ቤተ ክርስቲያን አንቀጽ 12 የተደነገገውና ቃለ ዓዋዲ ለየክፍሉ የሰጠው የሥራ ድርሻ እንዳለ ሆኖ የተጻፈው የአገልግሎት የሥራ መመሪያ ውስጠ ደንብ ሆኖ የተዘጋጀ ነው። አምስተኛ ሐዋርያው ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እስከ 17 ላይ የእግዚአብሔር ሰው ፍጹም እና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት፣ ልብን ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። ስለዚህ ይህ መጽሐፍ መልክ የተዘጋጀው አነስተኛ የአገልግሎት ውስጠ ደንብ መጽሐፍ ዋቢ ያደረጋቸው የመጽሐፍት ሁሉ የበላይ የሆነው መጽሐፍ ቅዱስን፣ ፍትሐ ነገሥትን፣ ሥርዓተ ቤተ ክርስቲያንና ቃለ ዓዋዲውን መሠረት ያደረገ ነው። ይህ የአገልግሎት የሥራ ውስጠ ደንብ ለማዘጋጀት ያነሳሳኝ እንዳገለግልባት የተመደብኩባት ቤተ ክርስቲያን መንፈሳዊ አገልግሎቷ ያማረ አስተዳደራዊ ሥራዋ የተቃና እንዲሆንልኝ በቅን ልቦና በበጎ ሕሊና አስቤ ነው። ሐዋርያው ቅዱስ ጳውሎስ እኔ ተከልኩ አጵሎስም አጠጣ፣ ነገር ግን እግዚአብሔር አሳደገ፣ ሁሉም እንደ ድካማቸው ዋጋቸውን ይቀበላሉ፣ በእግዚአብሔር ሥራ እንተባበራለን፣ የእግዚአብሔር አገልጋዮች ነንና። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 8
ስድስተኛ የውስጠ ደንቡ በቆየትን ወይም ጥቅምን በተመለከተ አገልጋዩ ወይም ሰራተኛው የዛሬ ድርሻው የሚያውቅበት ነገ ምን እንደሚሰራ የሚዘጋጅበትና የሚመራበት ግጻዌ ወይም ማንዋል ሆኖ ያገለግላል። ስለሆነም ሌላው ውስጠ ደንቡ የአገልጋዩን የሰራተኛው መብት፣ ግዴታ፣ ተጠያቂነቱን በዝርዝር የሚያሳውቅ ከመሆኑም በላይ በየዘርፉ ላሉ ለቤተ ክርስቲያኒቷ የሥራ ኃላፊዎች ጊዜን ይቆጥባል፣ ስራን ያቀላጥፋልና አንበው ይጠቀሙበት ዘንድ እጋብዛለሁ። ሰባተኛው አዳምጡ። በሰባተኛ መጽሐፉ በኋላ ስለሚታይ በሰባተኛ ላይ ያለው የወላድ መካን ስለሆነችው እናቴ ቤተ ክርስቲያን ከተወለዱ መሬት ከነኩ ፀሐይ ብርሃን ካዩ በኋላ ስለሚያስጨንቋት ልጆቿ ልድገመው። የወላድ መካን ስለሆነች እናቴ ቤተ ክርስቲያን ከተወለዱ መሬት ከነኩ ፀሐይ ብርሃን ካዩ በኋላ ስለሚጨነግፉ ልጆቿ። በወሊድ ስርዓት ሰው በማህፀን ነው የሚጨነግፈው። ቤተ ክርስቲያን ግን ያጋጠማት ነገር መሬት ከነኩ ፀሐይ ከሞቁ በኋላ ልጆቿ እየጨነገፉ ስለሆነ ያሳዝናል። ስለዚህ ምናልባት ልጆች እየጨነገፉባት የሚያስቸግራት ቤተ ክርስቲያን በምን መልኩ እናግዛት፣ ልጆች ሆነን በምን መልኩ እናግዛት ስንል አንዱ በስርዓት በደንብ የተመራ አገልጋይ መፍጠር እና እንደው ከዚህ በኋላ ልል የምፈልገው ነገር አንዲት መፍትሄ ብዬ ማስቀምጣት ነገር ስላለ ሁሌ ቤተ ክርስቲያን እየወለደች የሚጨነግፍባት ከተወለዱ በኋላ መሬት ከነኩ በኋላ የሚጨነግፍባትን ምክንያት አንዱን ለማለት ነው እንጂ ብዙውን መፍትሄ ሀሳብ ማቅረብ ይቻላል። ከሰዓት አንጻር ከጊዜ አንጻር ግን አንዷን ብቻ ላለሁ እንደ መፍትሄ ሀሳብ በቤተ ክርስቲያናችን ለአገልግሎት የሚመደቡ አገልጋዮች ሲቀጠሩ ከአሰሪው ጋር የሚዋሉበት እንደየአገልግሎቱ እንደየስራው ባህሪ የቤተ ክርስቲያኒቷን አቋምና ዓላማ ግብ በዝርዝር የሚያሳውቅ ለአገልጋዩ ወይም ለሰራተኛው ሁለቱም ወገን የፈረሙበት የሥራ መመሪያ ውስጠ ደንብ ሊኖራት ይገባል እላለሁ። የመጀመሪያው ይሄ ከሆነ ለሁሉም ነገር ይመቻል ማለት ነው። ይህ ካልሆነ ግን ከውስጥ ሆነው ጡቷን እየጠቡ የመልካም አገልጋይ ልብስም የሆነውን ቀሚሷን፣ መስቀሏን፣ ካባዋን ደርበው አባት እናት ሆና ያሳደገቻቸውን አፍ የፈቱባትን ክብር፣ ሞገስ፣ እውቅና ያገኙባትን ቤተ ክርስቲያን እነርሱ ከውስጥ ጠላት ከውጭ ሆነው ለማፍረስ ምሰሶዋን እየነቀነቁ መሆኑን ልብ ይለዋል። ይህ የሥራ ውስጠ ደንብ አንቂ ሆኖ አድጎ ሁሉንም ያማከለ ዘመኑን የዋጀ ራሱ ውስጠ ደንቡ ሕጉ በሕጎች ሁሉ የበላይ ሕግ ፊት አቅም፣ ጉልበት፣ ኃይል፣ ተቀባይነት ያለው በቤተ ክርስቲያን ሊቃውንት የተዘጋጀ በቅዱስ ሲኖዶስ የታመነበት በሀገሪቷ የሕግ አግባብ የጸደቀ የአገልጋዩ መብትና ግዴታ በግልጽ ያስቀመጠ ግለሰቡ ዶግማ ሲጥስ፣ ቀኖና ሲያፈርስ፣ ስርዓት ሲያጎድል እንደ ጥፋቱ መጠን ከሥራ የሚሰናበትበት ከፍ ሲል ደግሞ ከአገልጋይነት ከምዕመናን ኅብረት በሕግ አግባብ የሚለይበት ሲያጠፋ የሚጠየቅበት እንደየአገልግሎቱ የሥራ መደብ ዝርዝር ሐሳብ የያዘ መተዳደሪያ ውስጠ ደንብ በሚመለከተው አካል ተዘጋጅቶ ሥራ ላይ እንዲውል ማድረግ አንዱ የመፍትሄ ሐሳብ ነው ብዬ አምናለሁ። የኔ እምነት ነው። ብዙሃኑ ሲቀበለው ያድጋል ማለት ነው። አንዱ የመፍትሄ ሐሳብ ነው። ሕግ በሌለ ደንብ በሌለ ነገሮቹ ደንቡ ደግሞ በመመሪያ መሰረት እጁ ካልደረሰ ማንንም
መጠየቅ ስለማይቻል በዚህ መልኩ ይሄ ቢሆን እላለሁ። በመጨረሻ በመጽሐፍ 81 መጽሐፍ ቅዱስ ሰቆቃወ ኤርምያስ የሚል የኤርምያስ ለቅሶ የሚል አለ። እሱን እንዳለ ሆኖ ሰቆቃወ ኤፍሬም ለቤተ ክርስቲያን ይላል። ለዚህ ብዙ አላበዛም። አንዲት ስንኝ ናትና አንዲት ሀሳብ ናት። እሷን ብዬ ሀሳቤን እደመድማለሁ። ኦ ደቂቀ ኦርቶዶክስ ዘተዋህዶ ወሊቃውንቲሃ መኑ አይመመክሙ ከመ ይትረአዩ ሐዘና ለቤተ ክርስቲያን። የኦርቶዶክስ ተዋህዶ ልጆቿና ምሁሮቿ ሆይ የቤተ ክርስቲያንን ሐዘኗን እንዳታዩና ከጎኗ እንዳትቆሙ ማን አዚም አደረገባችሁ? አነሳስቶ ላስጀምረን አስጀምሮ ላስፈጽመን ለልዑል እግዚአብሔር ክብር ምስጋና ይግባው። የምናከብራቸው አባታችንና ወንድማችን ክቡር መልአከ ምሕረት አባ ገብረ እግዚአብሔር ታደለ ቆሞስ ወደ ለሚኩራ በስራ አስኪያጅነት መጥተዋል። ይህ በዓሉን ድርብ ያደርገዋል። በዚሁም አማካኝነት አባታችን ለመጀመሪያ ጊዜ በሹመት ይህን ቦታ የረገጡት ዛሬ ስለሆነ ሁለት ነገር ነው ማለት ነው። እንኳን ደህና መጡ በላችሁ። ክቡር አባታችን መልአከ ምሕረት ቆሞስ አባ ገብረ እግዚአብሔር መልካም የሥራ ዘመን ይሁንልዎት። ለቤተ ክርስቲያን የሚሞቱ ለቤተ ክርስቲያን ያሉ አባታችን ነዎትና ቤተ ክርስቲያን ከፍ የምትልበት እግዚአብሔር የሚከብርበት ዘመን እንዲሆን እንዲሰሩ አምላካችን ይርዳዎት። መልካም የሥራ ዘመን ይሁንልዎት። ወስብሐት ለእግዚአብሔር። ክቡር መልአከ አርያም ኤፍሬም ጥላሁን የካቴድራላችን ዋና አስተዳዳሪ ይህንን ውስጠ ደንብ አሳምረው ነው ያቀረቡልና በጣም እናመሰግናቸዋለን። በጭብጨባም ምስጋናቸውን ግለጹ። ክቡር አባታችን መልአከ ምሕረት ቆሞስ አባ ገብረ እግዚአብሔር የታላቁ ክፍለ ከተማችን የለሚኩራ ክፍለ ከተማ ዋና ስራ አስኪያጅ፣ የተከበራችሁ የክፍለ ከተማው የመምሪያ ክፍል ኃላፊዎች፣ ክቡር አባታችን መልአከ አርያም መምህር ኤፍሬም ጥላሁን የካቴድራላችን ዋና አስተዳዳሪ፣ ክቡራን የአድባራት አስተዳዳሪዎች፣ እንዲሁም ደግሞ በዚህ ዕለት የተገኛችሁ ሊቃውንተ ቤተ ክርስቲያን ሁላችሁም በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ። እግዚአብሔር አምላካችን ይህንን ቀን እንድናይ ስለረዳን ስላልተወን ስለሚጠብቀንም ስሙ የተባረከና የተመሰገነ ይሁንልን። እንግዲህ ዛሬ በዚህ ዕለት ታላላቅ ሊቃውንት ያሉበት ታላላቅ ምሁራን የተገኙበት ልዩ ዕለት ነው። እንደ ካቴድራላችን ደግሞ ምናልባትም ለአድባራትና ገዳማት ትልቅ ተሞክሮ ሊሆን የሚችል በውስጡ ብዙ ይዘት ያለው ጊዜ የሚፈልግ ነገር ግን የምርቃት መርሃ ግብር ስለሆነ አጠር ያለ ዳሰሳ ለማድረግ ያክል ነው። መጽሐፉ በየእጃችሁ ስላለ በጥቅሉ በማየት ደግሞም ሕግ ነውና እያየን እንድንመራበት የሚያደርገን ስለሆነ ይህንን ነገር እንግዲህ ሁላችሁም በአጽንኦት ወስዳችሁ እንድትጠቀሙበት ለማስተላለፍ ያክል ነው። እንግዲህ እንደሚታየው የየረር ጎሮ ደብረ ምሕረት ቅዱስ ገብርኤል ካቴድራል የአገልጋዮች የሰራተኞች የሥራ ውስጠ ደንብ ይላል። እንግዲህ ዋናው የዛሬ ምርቃት ነውና አንድ ጊዜ በደንብ አድርጋችሁ አጨብጭቡ። አጠቃላይ የማብሰሩን ስርዓት በክቡር አባታችን መጨረሻ ላይ ስለሚከናወን አጠቃላይ ዳሰሳውን በአጭር ለማየት እንሞክራለን። ከኔ በመቀጠል ደግሞ ክቡር መምህራችን መጋቤ ብሉይ ይቀጥሉበታል። ስለ መጽሐፉ እንግዲህ ዛሬ መጽሐፍ አይደለም የምናስመርቀው፣ ውስጠ ደንብ በሚል አጠቃላይ እይታ ቢኖረው የተሻለ ነው። ምክንያቱም ይሄ ሕግ ነው፣ መተዳደሪያ ደንብ ነው። ስለዚህ መተዳደሪያ ደንቡን ለማየት ማለት ማንበብ ለጸሎት ሳይሆን ለመተዳደሪያ ለሕግ የሚሆን ነው፣ የምንገዛበት ነው እና ከዚህ አስቀድሜ አንድ የታየኝን ነገር ስለ መጽሐፉ ከመናገር ጸሐፊውን መናገር ወይንም አዘጋጁን መናገር የግድ ያስፈልጋልና
ይሄ ውስጠ ደንብ እንደ ቤተ ክርስቲያናችን ታላላቅ ሕጎች አሏት። ፍትሐ ነገሥት አለ፣ ቃለ ዓዋዲ አለ። ይሄ የተዘጋጀው ውስጠ ደንብ ደግሞ እነዚህን ትልልቅ ሕጎች የቤተ ክርስቲያን መተዳደሪያ ሕጎች የሚተረጉም የሚያብራራ ተደርጎ ነው የተዘጋጀውና ክቡር አባታችን መልአከ አርያም መምህር ኤፍሬም ጥላሁን ይህንን ሕገ ደንብ ሲያዘጋጁ በውስጣቸው በመጽሐፍ ውስጥ የሚታዩ እሳቸው የተገለጹበት አንዳንድ ሐሳቦች አሉ። እነዚህም በጎነታቸውን ያሳያል። ምክንያቱም ሕግ የጋራ መተዳደሪያ፣ የጋራ መገዣ፣ የጋራ አንድነትን፣ የጋራ ስራን፣ የጋራ ኃላፊነትን የሚገልጽ ነገር ነውና በጎነት ካለ የሕግ እጅግ እንደሚያስፈልግ አይተው አስተዋይነታቸውን አይተናል። ተቆርቋሪነታቸውም ምክንያቱም ታላላቅ ሕጎች የሚተረጉም ሕግ ያስፈልጋል፣ ደንብ ያስፈልጋል ብለው ለቤተ ክርስቲያን ያላቸውን ተቆርቋሪነት በመጽሐፍ ውስጥ አይተንበታል። ዋናው ነገር ቅድም እሳቸውም ሲናገሩ ነበረ፣ ለተጠሩበት ዓላማ ያላቸውን ጽናት ያሳያል። አስተዳዳሪነት ከባድ የኃላፊነት ቦታ፣ ከባድ የኃላፊነት ስራ ነው። ነገር ግን ይህንን የኃላፊነት ስራ ሳይዛነፍባቸው ለዚሁም ደግሞ ጊዜ የሚፈልገውን እንደምታዩት ይሄ ሲዘጋጅ የማንበቢያ ጊዜ ያስፈልጋል፣ የመጻፊያ ጊዜ ያስፈልጋል፣ ማሰላሰል ይፈልጋል። ሕግ ነውና ከዋናው ሕግ የተቀዳ ሕግ ነውና እንደ ቤተ ክርስቲያን እንደ አጥቢያው የሚያስፈልገውን ማስማማት ያስፈልጋልና ትልቅ ራዕይ ያላቸው መሪ በመሆናቸው ያላቸውን ሁሉ ሰጥተው ለዚህ በማዘጋጀታቸው በካቴድራላችን ስም እንድታመሰግኑልኝ በእግዚአብሔር ስም አሳስባለሁ። የቤተ ክርስቲያናችን አንድ ታላቅ የሆነ ችግር ይታያል። በተለይም በእኛ ዘመን ማለት ነው። በአመራር ላይ የሚቀመጥ ቤተ ክርስቲያኒቱ እንደ ተቋም ያላትን ተቋማዊ አሰራር ገና በመስራት ላይ ያለች በመሆኑ ምክንያት እኔ ከሞት ሰርዶ አያብቅል የሚል አመለካከት የሚታይበት ዘመን ላይ እንገኛለን። የዚህ ትልቁ ችግር ደግሞ ይሄ እንዲሆን ያደረገው ነገር የጋራ የሆነ ቋሚ የሆነ ሕግ ወይንም ደንብ አለመኖሩ ነው እና ይሄንን ነገር የቀረፈ መሆኑን በዚህ ደንብ ላይ አይቼበታለሁ። ምክንያቱም ክቡር መልአከ አርያም ከዚህ ቦታ ቢቀየሩ ወደ ሌላ ቦታ ቢሄዱ ይሄ ደንብ ለቤተ ክርስቲያኒቱ ለዚህ ደብር ያገለግላል ማለት ነው እና ዛሬ እሳቸው የተከሉት ይሄንን ነገር ያዘጋጁት ዋጋ የከፈሉበት ለደብሩም ለቤተ ክርስቲያኒቱ ትልቅ አርአያ ስለሆነ እንድታመሰግኑልኝ በእግዚአብሔር ስም አሳስባለሁ። እንግዲህ ሕግ ወይንም ስርዓት ምንድነው ስንል የሰው ልጅ በልቡ ላይ የተጻፈ ሕግ ነበረ። ያ ስላልበቃው መገዛት ስላልቻለ ኦሪት ተሰጥቶታል። ከኦሪት ደግሞ ሕገ ወንጌል ተሰጥቶናል። እንደ ቤተ ክርስቲያናችን እነዚህ ሕጎች እንመራባቸዋለን። ይሄ ደንብ ደግሞ ከዚህ የተቀዳ ነው እና እንደ ጥቅል ስናየው የዚህ መጽሐፍ ዋና ዓላማ ምንድነው የሚለውን ጠቅለል አድርገን አንድ አራት ነጥቦችን እናይና ወደ ቀጣዩ እንሄዳለን ማለት ነው። የመጀመሪያው የጋራ የሕግ ግንዛቤ እንዲኖረን ያደርጋል። ማለት የጋራ ማለት አንዱ ሕጉን በአግባቡ ይረዳዋል፣ ሌላው ደግሞ ለሕጉ ግድ የለሽ ሆኖ ይታያል። ትልቁን ሕግ የሚተረጉም ሕግ ብዙ ጊዜ ሕግ መውጣቱ አይደለም የሚያስቸግረው፣ ሕግ መፈጸሙ ላይ ነው። ለመፈጸም ደግሞ ተርጓሚ ያስፈልጋል እና ትልቁን ሕግ እንድንፈጽም እንደዚህ አይነት የሚተረጉሙ የሚያብራሩ ደንቦች ስለሚያስፈልጉ እነዚህ የጋራ የሕግ ግንዛቤ እንዲኖረን ያደርገናል። በአንቀጽ 1 ላይ ተጠቅሶ እንደሚገኘው አስቀድሞ መጽሐፉን ስትገልጡት የምታገኙት የአገልጋዩ ወይንም የሰራተኛው መብት ብሎ ነው። ምን ብሎ ይጀምራል? መብት ብሎ ይጀምራል ማለት ነው። ሰዋዊ ጸባያችን ከበጎ ነገር ስንጀምር ወደ ተሻለ ነገር ወደ ብርታት ይወስደናል እና መብታችን ሲነገረን ግዴታችን እንድናውቅ ያደርገናል ማለት ነው እና ክቡር አባታችን መልአከ አርያም ይህንን አስበው ከመብታችን ጀምረዋል። የአገልጋዩ መብት ምን መምሰል አለበት በዝርዝር ተጠቅሷል። ይህንን መብት በጋራ ያወቀ ለግዴታውም በጋራ ይቆማል፣ ይነሳል እና ይህ ሕግ ዋናው ነገር አስፈላጊነቱ መብቱን ያወቀ ግዴታውንም ተረድቶ የጋራ አተያይ እንዲኖረው የጋራ የሕግ አተያይ እንዲኖረው ያግዛል ብዬ አስባለሁ። ሁለተኛው ለምሳሌ በአንቀጽ 3 ላይ ተጠቅሶ እንደሚገኘው የሰዓት አጠቃቀምን የሚገልጽ ነው። እንግዲህ ዛሬ እኛም አንዱ ተጠያቂዎች ነን። የሰዓት አጠቃቀምን በተመለከተ እንደ ቤተ ክርስቲያንም የሚያጨቃጭቅ ለአሰራር የማይመች እጅግ አስቸጋሪ የሆነ የሰዓት አጠቃቀም በተመለከተ ማለት ነው እና ይሄ ሕግ
ወይንም ይሄ ደንብ ውስጠ ደንብ የሰዓት አጠቃቀማችን ምን መሆን እንዳለበት ቁጥሩን ሳይቀር አንቀጽ 3 ላይ ስታነቡ ታገኙታላችሁ። ቁጥሩን ብዛቱን ሳይቀር ለክቶ አስቀምጧል ማለት ነው። ስራ ላይ ያለ ሰው አገልጋይ የሆነ ሰው ይሄንን ሰዓት አይቶ ከሰራ ራሱን ያበረታታል፣ ካልሰራ ደግሞ ራሱን ተጠያቂ ያደርገዋል። አሰሪን ወይንም ሌላ ክፍልን አይፈልግም ማለት ነውና ይሄንን የጋራ አተያይ እንዲኖር አድርጓል። ሌላው እዚሁ ላይ ሁለተኛው በሰራተኛውና በአሰሪው መካከል መተማመንን ይፈጥራል። እንግዲህ ብዙ ጊዜ እንደምታዩት አንድ ሰው ሲቀጣ በቤተ ክርስቲያናችን የተለመደ ነገር አለ። የመበቀል ስሜት ተበቀለኝ፣ እንዲህ አደረገኝ፣ ወደ ራሳችን አንጠቁምም። አሁን ይሄንን ደንብ ያየ የተመለከተ ሰው ቀጥታ ጥፋቱን በጥፋቱ ራሱ ይበይናል ማለት ነው እና በአሰሪውና በሰራተኛው መካከል የመወደድና የመጠላላት ነገር ሳይሆን የደንብ ትስስርን ያመጣል ማለት ነው እና ትልቁ ነገር ያየሁት የሰራተኛውና በአሰሪው መካከል መተማመንን ይፈጥራል። በስራው ይጠየቃል፣ በስራው ደግሞ ይከበራል፣ ይወደዳል። ይሄ ደንብ ግልጽ አድርጎ ያስቀመጠው ትልቁ ክፍል ይሄኛውን ሆኖ አይቼዋለሁ። ሶስተኛው ተቋማዊ አሰራርን ያጎለብታል። ተቋማዊ አሰራር ብዙ ጊዜ እንደሚታወቀው ቤተክርስቲያኒቱ በሆኑ ሰዎች የተቀደደች የተሰፋች የሚመስል ይዘት አላት እና ሰዎች በነበሩበት ጊዜ የራሳቸውን ሕግ ይሰራሉ። ሲነሱ ከነሱ ጋር የማይስማማ ስለሆነ ሌላ ሲመጣ ያፈርሳል፣ እንደገና ይሰራል እና ተቋማዊ አሰራር ያለ መከተል ችግር ይታይብናል እንደ ቤተክርስቲያን። ይሄ ደንብ ይሄንን ተቋማዊ አሰራር የሚፈታ ነው ብዬ አምናለሁ። ደንቡ የተቋሙ ወይንም የዚች ቤተክርስቲያኒቱ እስከሆነ ድረስ እዚች ቤተክርስቲያን ላይ የሚመጣ የትኛውም ክፍል ይሄንን ደንብ ተከትሎ ይሄዳል። በተቋማዊ አሰራር ደግሞ ብዙ ነገርን ይገኛል እና ተቋማዊ አሰራርን የሚያበለጽግ የሚያበረታ ለተቋማዊ አሰራርም መንገድ የሚከፍት ነው። ለሌሎችም ተሞክሮ ይሆናል ብዬ የማስበው ይሄኛውን ነገር ስለተመለከትኩበት ነው። ደንብ ሲኖር ተቋማዊ ይሆናል፣ ሰዎችን አይከተልም ማለት ነው። የሰዎች ጥንካሬ ወይንም ደግሞ ድክመትን ተከትሎ አይሄድም። ተቋማዊ አሰራር ያለው ነገር ይሄ ለቤተ ክርስቲያናችን ስለሚያስፈልግ ይሄንን አይቼበታለሁ። ሌላው ህገወጥ እንቅስቃሴዎችን ይገታል። በተለይም በዚህ በአንቀጹ በመጨረሻው ክፍል አካባቢ ላይ አንቀጽ 21 አካባቢ ላይ ስታነቡ ታገኙታላችሁ። ቤተ ክርስቲያናችንን ያስቸገረን ቅድም ክቡር አባታችንም ሲናገሩ ነበረ። ቆብ እየገዙ ካባ እያጠለቁ መነሻው የማይታወቅ በእከሌ ስም በቤተ ክርስቲያን ስም በገዳማት ስም እንደምታዩት ዝርፊያው ተጧጡፏል። ይሄንን ችግር የሚቀርፍ ነው ብዬ አስባለሁ ደንቡ ማለት ነው። ህገወጥ እንቅስቃሴን ይገታል። አንደኛው በስሙ ከመነገድ ይሄ ደንብ የየረር ጎሮ ደብረ ምሕረት ቅዱስ ገብርኤል ካቴድራል ውስጠ ደንብ ነው። አሁን በዚህ በየረር ጎሮ ደብረ ምሕረት ቅዱስ ገብርኤል ካቴድራል ስም የሚነግድ የራሱን ቢዝነስ ለማስኬድ የሚሄድ ሁሉ ይሄ ደንብ ይይዘዋል ማለት ነው፣ ያስረዋል። ተቋማዊ አሰራርም እንደዚህ ነው የሚበረታው እና በስሙ የሚነግደውን ይገተዋል። እንዲሁ ደግሞ ተበቀልኩ ከሚል አጓጉል ሐሜት ያስወጣል ማለት ነው። ተበቀለኝ ለምሳሌ አንድ ሰው በስራው ላይ ሳይገኝ ሲቀጣ ወይ ደግሞ ማስጠንቀቂያ ሲደርሰው ስለማይወደኝ ነው ከሚል አስተሳሰብ ይወጣል ማለት ነው። በስራው ደግሞ ጥሩ ሰርቶ ጎበዝ ሲባል ስለሚወደኝ ነው ከሚል ይወጣል ማለት ነው። ይሄ መመዘኛ ነው፣ መለኪያ ነው። ይሄ ውስጠ ደንብ መለኪያ ተደርጎ ተቀምጧል እና እነዚህ ሐሳቦችን ይዟል። ሌላው ዋናውን የቤተ ክርስቲያንን ሕግ ፍትሐ ነገሥትና ቃለ ዓዋዲውን በአግባቡ የሚተረጉም የሚያብራራ ነው። እንግዲህ ይሄ በየራሳችን ወስደን የሥራ ኃላፊነታችንን ተከትለን የጎደለውን የሥራ ክፍላችንን ደግሞም ያተረፍነውን የአገልግሎት ክፍላችንን ራሳችን የምንገመግብበት ትልቅ ደንብ ነውና ይሄ ደንብ እነዚህን ወሳኝ ነጥቦችን ይዞ ስላገኘሁት ደግሞም ለኛ ለካቴድራላችን ትልቅ መነሳሳት የሚፈጥር አገልጋዩን የሚያበረታ የክቡር አባታችን መልአከ አርያምን የሰበካ ጉባኤውን የአሰሪ ክፍሎችን ደግሞም የሰራተኛውን የመናበብ ይዘት የሚያሳይ ስለሆነ እንኳን ደስ ያላችሁ ለማለት እፈልጋለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። ቀደም ሲል በተጠራው ልክ መሰረት ክቡር አባታችን የክፍለ ከተማችን ዋና ስራ አስኪያጅ
ሌሎችም በዚህ ዕለት በመካከላችን የተገኛችሁ እንግዶቻችን አጠቃላይ ቅዱስ ጳውሎስ እንደሚናገረው ወኩሎ ስሩዓ ወእቁመ ግበሩ ሁሉን በአገባብና በስርዓት አድርጉ ብሎ እንደሚያስተምረው በዘልማድ ተከታትለው በመሄድ ከማድረግ ይልቅ በተጻፈ ደንብ ከየትኛውም ከተጻፉ ደንቦች፣ ስርዓቶች፣ ሕጎች ቅድሚያ የሚሰጠው ያለውም የቤተ ክርስቲያን ሕግ እንደሆነ በሁላችንም ዘንድ ግልጽ ነው። ነገር ግን ይሄ የኋላው ትውልድ አሁን ላይ ያለን ያንንም ጭምር በመዘንጋት የዕለት ተዕለት እንቅስቃሴያችንን በልምድና በመተያይ ብቻ ከማድረግ አንጻር ብዙ ጉለቶች እያሳየን እንደምንገኝ ፀሐይ የሞቀው አገር ያወቀው ሀቅ ነው ማለት ነው። ያንን ነገር ከሞላ ጎደል ቢያንስ በካቴድራላችን መቅረፍ ከተቻለ ደግሞ በክፍለ ከተማ ደረጃ ከክፍለ ከተማ ወደ ሀገረ ስብከት ከሀገረ ስብከት ደግሞ ወደ ላይኛው ቤት እንደሚያስፈልገው እንደሚኬድ ለማሳየትም ጭምር የሚሆን ስራ ነው ክቡር አባታችን መልአከ ዓለያም የሰሩትና አስቀድሞ ስለተባለ እሱን ብዙ አልሄድበትም። አጠቃላይ ግን ከተነሱት እዚህ ላይ ከተዘረዘሩት መሰረታዊ ሐሳቦች የሚቀጥለው ሐሳብ አንቀጽ 2ን በምንመለከትበት ሰዓት ልክ አንቀጽ 1 ላይ የሰራተኛውን መብት ያስቀመጠ እንደሆነ ሁሉ ግዴታንም አስቀምጧል ማለት ነው። መብት አለኝ የሚል ሰው ካለ በአንጻሩ ደግሞ ግዴታ አለበት ማለት ነው። መብት ያለ ግዴታ አይደለም። በጣም በስፋት መታየት የሚችል ሐሳብ ቢሆን ወይም ጊዜው ቢኖር መብት አለኝ የሚል ሰው ግዴታ አለበት የሚባለው ሰው ደግሞ በአንጻሩ መብት እንዳለው ሁላችንም ማወቅ ያስፈልጋል ወይም ይገባል ማለት ነው። ከዚህ አንጻር በቃለ ዓዋዲው አንቀጽ 60 ቁጥር 2 ላይ ያለው እንዳለ ሆኖ ማንኛውም የቤተ ክርስቲያን አገልጋይ ወይም ሰራተኛ ለተመደበበት የአገልግሎት ሥራ በሙሉ ኃይልና ችሎታ መስራት ይሄ የሚያበረክተው አስተዋጽኦ ግዴታው ነው ማለት ነው። ዕውቀት ሊሆን ይችላል፣ ሌላም የተሰማራበት ሁኔታዎች ሊኖሩ ይችላሉ። እነዛን ነገሮች ባለው ነገር ሁሉ ጉልበቱንም ዕውቀቱንም ጊዜውንም ተጠቅሞ የመፈጸም ግዴታው ነው ማለት ነው በቤተ ክርስቲያን። ይህም ብቻ ሳይሆን በጣም ብዙ ነገሮች ያስፈልጉት ይሆናል። በዋናነት ግን አንዱ እሱ ነው። እያንዳንዱ ካህን የንስሐ ልጆቹን የማስተማርና በሰበካ ጉባኤ የማስመዝገብ የተወሰነውን ክፍያ በወቅቱ እንዲከፍሉ የማትጋትና የማስተባበር ኃላፊነት አለበት ማለት ነው። አንድ ካህን መብቱ ውስጥ ያለው ግዴታው ምንድነው ሲባል የቤተ ክርስቲያንን ልጆች በስሩ የተሰባሰቡ በአበነፍስነት የሚመራቸውን ምእመናን ወንጌልን ከማስተማር ሥጋ ወደሙ እንዲቀበሉ ከማድረግ ባሻገር ቤተ ክርስቲያን ደግሞ ከነሱ ምን እንደምትጠብቅ ይህንን በመንገርና በማሳወቅ ማስተባበር የሚጠበቅበታል። ይሄም ሌላው ኃላፊነቱ ነው ማለት ነው። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተከታዮች ምእመናንና ምእመናት ከልደት እስከ ሕልፈተ ሕይወት ቀን ድረስ ከሕልፈተ ሕይወት በኋላ በጸሎተ ፍታት በቅዳሴ መንፈሳዊ አገልግሎት መስጠት የካህናት ግዴታና ኃላፊነት ነው። እነዚህን በማስተማርም ጭምር ነው፣ በማድረግ ብቻ ሳይሆን ምእመናን እንዲያውቁት በቤተ ክርስቲያን አንዱ በዓለም ላይ ባለችው በቤተ ክርስቲያን ስም በምትጠራው ልዩ የሚያደርጋት ቤተ ክርስቲያናችንን ይህ ነው። ገና ሕፃኑ ከመጸነሱ ጀምሮ ምናልባትም ሳይጸነስ በጋብቻ ነው የሚጀምረው ማለት ነው። ከጋብቻ ጀምሮ እስከ ዕለተ ሞቱ፣ ከዕለተ ሞቱም በኋላ ምናልባትም የልጅ ልጆቹ እስኪያልፉ ድረስ የመታሰብ ስርዓት እንዳለ ይሄንን በስፋት መጥቀስ ማስተማርና በአግባቡ የሚያስፈልገውን አገልግሎት ለምእመናን ማድረስ የካህናቱ ኃላፊነት እንደሆነ ነው በዚህ አንቀጽ ላይ የሚያስቀምጠው። ሌላው እያንዳንዱ ካህን ወይም ሰራተኛ በቤተ ክርስቲያን መሰረት የቤተ ክርስቲያን ስርዓትን በሕገ ቤተ ክርስቲያን መሰረት የቤተ ክርስቲያን ስርዓት ጠብቆ የማስጠበቅና ቤተ ክርስቲያንን ከሚያስነቅፍ የነውር ስራ ሁሉ መራቅ ግዴታው ነው ይላል። አንዱ ግዴታችን ማለት ነው። አሁን ላይ በማህበራዊ ሚዲያ የምናየው ምናልባት የተዘጋጁ ነገሮች ነበሩ ከጊዜና ከሁኔታዎች አንጻር አሁን እነሱን ማቅረብ አልተቻለም እንጂ በእኛ የሚታየው መጥፎ ልማድ እጅጉን ያጸይፋል። በጣም በብዛት ማለት ነው። ካህኑ አሃዱ እያለ ምን እንደሚያደርግ እግዚኦ እያለ ምን እንደሚያደርግ እያዜመ ማለት ነው መንበር ላይ ሆኖ ምን እንደሚያደርግ ሁላችንም የምናውቀው የተሰወረ ነገር አይደለም። ከዛም ባሻገር ጠምጥመን ካባ ለብሰን በቤተ ክርስቲያኒቱ ስም ከብረን ስናበቃ በቤተ ክርስቲያን ሳይሆን የምንገኘው ከቤተ ክርስቲያን ባፋ
ከቅጥሯ ባፋ በማይመለከታት ስፍራ ላይ በመገኘት ቤተ ክርስቲያኒቷን የማጉደፍ ትልቅ ስራ እየተሰራ ነው ያለ ማለት ነው። በማን? በራሳችን ነው። ባዕድ አይደሉም። ሰዎቹን ስናያቸው ከኛ ጋር እኩል መብት ያላቸው ከኛ ጋር እኩል ግዴታ ያላቸው አካላት ናቸው ይህን ስራ የሚሰሩት ማለት ነው። ስለዚህ አንዱ ግዴታችን ምንድነው ተብሎ በሕገ ቤተ ክርስቲያንም የተቀመጠው በዚህ ደንብም የተቀመጠው እኔ በእንደዚህ አይነት አለባበስ ወይም ደግሞ አገላለጥ ባልሆነ ቦታ ብገኝ ተጠያቂ ነኝ ማለት ነው። ምክንያቱ ሲባል እኔ የዚህ ካቴድራል አካል ስለሆንኩኝ መገኘት ያለብኝ በተሰጠኝ ኃላፊነት ቦታ ላይ ነው ማለት ነው። ከዛ ውጪ ቤተ ክርስቲያኒቷን በሚያስነቅፍ መልኩ የቤተ ክርስቲያኒቷን አርማ በማድረግ ይሄን መንቀሳቀስ ተገቢ እንዳይደለ ለማሳየት ነው በዚህ አንቀጽ ላይ የተፈለገው። ስለዚህ እንዲህና የመሳሰሉት እጅግ ብዙ የሆኑ ሐሳቦች የተካተቱበት ስርዓት ነው ይሄ ውስጠ ደንብ። ሌላው አሁን ላይ አራተኛው አንቀጽ ላይ የተቀመጠው በቤተ ክርስቲያኒቱ ስርዓት ውስጥ እየቀረ እንዳላስፈላጊ ነገር እየተቆጠረ እንደ ኋላ ቀርነትም ጭምር የሚታይ የደወል ስርዓት ነው። ይሄም እንዳይቀር በማለት ክቡር አባታችን አስበው በእውነቱ ስለ በርግጥ እቺ ውስጠ ደንብ ቀለል ብላ የተዘጋጀች ብትሆንም በእያንዳንዱ አገልግሎት የመጀመሪያው ጽሑፉ የሚገልጸው ምንድነው ስንል ስለ አገልግሎቱ ምንነት ነው። አገልግሎቱ ምን መምሰል እንዳለበት ከሥርዓተ ቤተ ክርስቲያን ከፍትሐ ነገሥት ከሌሎችም ቅዱሳት መጻሕፍት ጭምር እየተጠቀሰ ፍንጭ ከተሰጠ ሐሳብ ከተቀመጠ በኋላ እንዴት መፈጸም እንዳለበት ይልቁንም ደግሞ በካቴድራላችን በምን አይነት መልኩ መፈጸም እንዳለብን እነዚህን ያብራራል። ስለዚህ በቤተ ክርስቲያን የደውል አገልግሎት ከቀደሙት ጊዜያት ጀምሮ እስካሁን ድረስ እጅግ አገልግሎት የሚሰጥ ነው። በአዲስ አበባ ደረጃ እንደ ሁኔታው ነው፣ ችግር የለው ማለት ነው። ስለዚህ አሁን ግን በካቴድራላችን ይሄ እንደዚያ ሳይሆን በእያንዳንዱ ሰዓትና ጊዜ ለፍትሐት ብቻ ሳይሆን በእያንዳንዱ የአገልግሎት ሰዓት ስርዓቱን ጠብቆ ቁጥሩን ጠብቆ በተቀመጠለት ምስጢር መሰረት የሚደወል ወይም አገልግሎቱን የሚሰጥ ነው የሚሆነው። ሌላው የማህሌት ያለባበስ ስርዓትን በተመለከተ ነው። ይሄም በስፋት ከኋላ የተቀመጠ ሐሳብ አለ። በዚህ አንቀጽ ላይ ግን በዋናነት አንድ ሰው ለአገልግሎት ወደ ቤተ ክርስቲያን በሚገባበት ሰዓት በቤተ ክርስቲያን በሚገኝበት ሰዓት አንድ መዘምር ወይም አንድ ዲያቆን ወይም አንድ ካህን ቄስ ማለት ነው። ካህናት የሚለው ሁሉንም የሚወክል ቃል ቢሆንም ስለዚህ በየሥራ ድርሻችን በምንገኝበት ሰዓት አመሸንበት ቦታ ሆነን ሳይሆን ለዚህ የተዘጋጀ ልብስ ለዚህ የተዘጋጀ አቋምም ጭምር እንዲኖረን የሚያስገነዝብ አንቀጽ ነው ማለት ነው። በዚህ አንቀጽ ላይ አንድ ማህሌታይ ማህሌት ሲገባ ጥምጥሙን ካባውን ሙሉ ልብሱን አስተካክሎ የማይገባ ከሆነ በመካከል ላይ የተለየ ሆኖ ስለሚታይ እነዚህንና የመሳሰሉትን በጥልቀት ዳሶ የሚያስገነዝብ አንቀጽ ነው ይሄ አራተኛው ስምንተኛው አንቀጽ ማለት ነው። ስለዚህ የማህሌቱንም ሁኔታ ጭምር በእያንዳንዱ ሰዓቱን አይነቱን በቤተ ክርስቲያን ውስጥ በመንፈሳዊ አገልግሎት የተለያዩ አገልግሎቶችና ሁነቶች አሉ። እነዛን ጭምር በማገናዘብና በማዋሃድ የተቀመጠ ነው ማለት ነው። ሌላው በስምንተኛው አንቀጽ ላይ የተቀመጠው የቅኔ የምስጋና አገልግሎትን በተመለከተ ነው። ይሄንን ነገር በስፋትና በጥልቀት ይዳስሳል ይሄ ውስጠ ደንቡ። እሱን ከነገረን በኋላ በምን አይነት መልኩ ማቅረብ በምን አይነት መልኩ ለቤተ ክርስቲያን አገልግሎት ማዋል እንዳለብን ይሄንን ይገልጻል ማለት ነውና ይሄም በስፋት በጥልቀት ተቀምጧል በዚህ አንቀጽ ላይ። የማይጠንት አገልግሎት ነው ሌላው በዚህ አንቀጽ ላይ ያልታለፈ ወይም ደግሞ በስፋት የተቀመጠው ካህናት አባቶቻችን ማይጠንት መቼ ማጠን ለምን መጀመሪያ ለምን እንደሚያጥኑ ማይጠንት ምን እንደሆነ ለምን እንደሚያጥኑ አስፈላጊነቱን ጭምር በዝርዝር ያስቀመጠና መቼና በየትኛው ሰዓት ይህንን ተግባር እንተገብራለን ደግሞም በምን አይነት መልኩ የሚታጠነው ምን መሆን አለበት የሚለውን ጭምር በዚህ አንቀጽ ላይ በእጅጉ ተቀምጦ እናገኘዋለን። ወኢትደምሩ ውስጤቱ ዕጣነ ዘካልእ ቅታሬሁ በዚህ በኦሪት ዘጸአት 30 ቁጥር 4 ላይ የተጻፈ ቃል ነው። እንግዲህ ያው ሁላችንም ስለምናውቀው ከኛም ባይድ ስለሌለ አሁን ላይ ማይጠንቶቻችን ምን ይመስላሉ የሚለው ነገር ሲታይ ሌላ ችግር ነው። የማን ችግር ነው የማን ክፍተት ነው ሲባል የሚመለከተው አካል የቄሰ ገበዙ ወይም ሊቀ ዲያቆኑ ከዛ ደግሞ የእያንዳንዳችን ድርሻ ነው ማለት ነው። የሚገባ ዕጣን ሁሉ ለቤተ ክርስቲያን የተገባ ነው ወይ ሲባል እኛ ካለየነውና ካላስቀመጥነው አለፍም ሲል ካላስተማርነውና ግንዛቤ ካላስጨበጥ አላስፈላጊ ባዕድ ነገሮች ይገባሉ። ያ ደግሞ ነገሮችን ሊቀይር የሚችልበት አጋጣሚው እጅግ ሰፊ ነው። ይሄ እንዳይሆን መጽሐፍ ቅዱስ ያዛል። በዚህ መሰረት እነዚህ ሁሉ ተተንትነው በዚህ አንቀጽ ላይ የተቀመጡበት ሁኔታ ነው ያለው። ሌላው 12ኛው አንቀጽ ላይ የተቀመጠው ያው የወል 24 አንቀጾች ናቸው 25 አንቀጾች ናቸው የተቀመጡት።
ከነዛ ውስጥ አለፍ አለፍ እያል አንዳንድ ሐሳቦችን ነው ያነሳን ያለነውና ከዛ አንፃር 12ኛው ስርዓተ ተክሊል ነው የሚመለከተው። በቤተ ክርስቲያናችን ላይ አንዱ በዚህ ሰዓት እየጨመረ የመጣ አገልግሎት ነው ስርዓተ ተክሊል። ነገር ግን ቤተ ክርስቲያን ስትቋቋም ከተቋቋመችባቸው 7 አምዶች አንዱ ስርዓተ ተክሊል ነው። መዘንጋት ነበረበት። ምእመናን በስርዓተ ተክሊል እንዲያገቡ አይበረታቱም። ምናልባትም ምን ይሰራልሻል ምን ይሰራልሃል የሚል ሐሳብ ነው ያለው። በእርግጥ ስርዓተ ተክሊሉ ብቻ ሳይሆን ስጋ ወደሙ መቀበል ለበሽታ እንደሚዳርግ፣ እድሜ እንደሚያሳጥር፣ እንደገናም ደግሞ ብዙ ችግሮች ይወራሉ በምእመናን መካከል ማለት ነው። እነዚህ ሁሉ በትምህርት የማይቀረፉና የማይስተካከሉ ከሆነ አስቸጋሪ ስለሆነ አሁን ላይ ከሞላ ጎደል ወጣቱ ወደ ቤተ ክርስቲያን ተመልሶ በስርዓተ ተክሊል ከዛም አነስ ካለ በማዕሰባን ስርዓት እያገባ ያለበት ሁኔታ ስለሆነ ይሄ በምን አይነት መልክና ሁኔታ በካቴድራላችን እንደሚፈጸምና እኛ ደግሞ የካቴድራሉ አገልጋዮች ምን ማድረግ እንዳለብን ይህንንም ጭምር በስፋትና በጥልቀት የዳሰሰ አንቀጽ ነው ይህ የካቴድራላችን ውስጠ ደንብ ማለት ነው። ስለዚህ ሌላው እንደዚሁ ስርዓተ የሐውልት ስርዓትን ይሄንንም ያማከለ ነው። 18ኛው አንቀጽ ስለ ስብከተ ወንጌል ነው። ስብከተ ወንጌል በቤተ ክርስቲያናችን የጀርባ አጥንት እንደሆነ ሁላችንም እናውቃለን። ቃሉን ብቻ ሳይሆን ተግባሩንም ጭምር እንደ ካቴድራላችን ለማሳየት ጥረት ይደረጋል። እውነት ለመናገር ከሆነ ሁላችንም የምናውቀው የምናየው ነው። በምልአት አድርገናል ፈጽመናል ብለን መናገር ባንችልም እንኳን ከፍተኛ ጥረት ከሚደረግባቸው የሀገረ ስብከታችን ካቴድራሎች አንዱ ነው የደርጎሮ ካቴድራል ማለት ነው። ስለዚህ የስብከተ ወንጌል አገልግሎት በምን አይነት መልክና ሁኔታ መሰጠት እንዳለበት ይሄንን በዝርዝር ከዛም ባሻገር ደግሞ ዓመታዊ ጉባኤያት ምናልባትም እስካሁን ያልጀመርናቸው ወደፊት ልንጀምራቸው የሚገቡን 3 መሰረታዊ የወንጌል አገልግሎት ልዩ ዕለታት ተለይተዋል። እነዚህም በብሉይ ኪዳን የነበሩትን 3 አበይት በዓላት ወይም እያንዳንዱ እስራኤላዊ ወደ ቤተ እግዚአብሔር ወደ እስራኤል ሄዶ በእግዚአብሔር ፊት የሚታይበት ለያስተሪ ተባይትከ 3 ዓመተ 3 ዕለተ ለለ ዓመት በዓመት 3 ጊዜ ወንድ ሁሉ ይታይ በሚለው መሰረት በዓመት 3 ጊዜ እጅግ ልዩ የሆነ የካቴድራሉ ካህናት ከዋና አስተዳዳሪ ጀምሮ እስከ ጥበቃው ድረስ ከዛም ባሻገር የአካባቢያችን ምእመናን ቤት ለቤት ጭምር ተቀስቅሶ መጥቶ ከነልጆቹ ሁሉም አባወራዎች ሚስት መጥታ አባወራ የሚቀርበት አባወራ መጥቶ ማወራዋ የምትቀርበት ሳይሆን ሁሉም በጋራ መጥተው የሚሳተፉበት 3 አበይት ጉባኤያት እንደሚዘጋጁና በምን አይነት መልኩ መዘጋጀት እንዳለባቸው ጭምር በዚህ አንቀጽ ላይ ተቀምጧል። ስለዚህ ለክፍሉም የተሰጠው ኃላፊነት በተመሳሳይ መልክ ማለት ነው እንደዚሁ ተቀምጧል ማለት ነው። በዚህ አንቀጽ ላይ እነዚህን ጭምር በስፋት የዳሰሰ ነው ይህ ውስጠ ደንብ ማለት ነው። 20ኛው አንቀጽ ላይ የተቀመጠው በካቴድራሉ የድጋፍ ደብዳቤ ሰጭነት ክህነት የሚቀበሉ ቀሳውስትና ዲያቆናትን በተመለከተ ነው። ይሄኛውም በቤተ ክርስቲያን በጣም በከፍተኛ ሁኔታ ሊታሰብበት የሚገባ ነው። ስለዚህ ካቴድራላችን ማሰቡን ነው የሚያሳየው። ይህ ነገር ብዙ ጊዜ ከዚህ ከከተማው ወደ አንዳንድ ስፍራዎች እየሄዱ ክህነት የሚቀበሉ አካላት ክህነት መቀበሉ ብቻ ሳይሆን ክህነት ከተቀበሉ በኋላ የት እንደሚውሉ ምን እንደሚያደርጉ ክህነቱን ለምን እንደሚፈልጉት ምናልባትም አሁን ላይ የክብር ክህነት የሚባል መጥቷል። በመጽሐፍ ላይ አላገኘንም፣ በቤተ ክርስቲያን ትምህርትም የለም። የክብር ክህነት የሚባል የለም። የሥራ ክህነት ነው፣ የአገልግሎት ክህነት ነው ያለው። ለአገልግሎት ሳይሆን የክብር ዲያቆናት፣ ቀሳውስት ወደፊትም ሌላውም ይቀጥላል ማለት ነው። ከቅስና በላይ ያለውም ከጥቂት ጊዜ በኋላ ይቀጥላል። ምክንያቱም ሰው ከዲያቆነ መቀሰስ ግዴታው ነው። ከቀሰሰ ደግሞ ወደሚቀጥለው የመሄድ ፍላጎት ያሳያል። ፍላጎት ካሳየ ደግሞ አድራጊው ችግር የለም ቀስ ብሎ እንደ ሁኔታው ይሆናል ማለት ነው። ከዚህ አንጻር ይሄን በጣም መታሰብ ያለበት ሁነት እንደሆነ ነው በዚህ አንቀጽ ላይ የሚገልጸውና ምናልባትም በዚህ አንቀጽ ላይ ከተቀመጠው ዋናው ሐሳብ ምንድነው የሚለው የአብነት ትምህርት እንዲሁም በሰንበት ትምህርት ቤት የተማሩና የሚመለከተው ክፍል በጽሁፍ ሲያሳውቅ የተማሩ ማለትም ዲያቆኑ ቢያንስ የቃል ትምህርት ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ፣ ውዳሴ ማርያም፣ ዜማ፣ ገብረ ዲቁና፣ 5ቱ አዕማደ ምስጢርና 7ቱ ምስጢራተ ቤተ ክርስቲያን መማር ይጠበቅበታል ይላል። ይሄ እንደ መስፈርት ያስቀመጠው ነው። ወደ ቅስና ማዕረግ የሚያድገው አገልጋይ ነገረ እግዚአብሔርን ያወቀ የተረዳና የተማረ ለወንጌል አገልግሎት ማጣፈጫ ቅመም የሆነው ልሳነ ኦርቶዶክስ ዘተዋሕዶ ቅኔ ግስን ማወቅ ይጠበቅበታል። አስተዳደር ጽሕፈት ቤቱ ክህነት የሚቀበሉትን ቀሳውስትና ዲያቆናት የሚፈትኑ መምህራን መድቦ ካስፈተነ በኋላ
ክርስትና ለሚቀበሉ ትምህርተ አበ ነፍስ፣ ትምህርተ ኖሎት፣ ክብረ ክህነትና ትምህርተ ንስሐ ለሶስት ወራት በገዳሙ በካቴድራሉ ስልጠና ይሰጣል ይላል። ለዲያቆናቱ እንደዚሁ የተወሰነ ጊዜ ስልጠና ይሰጣል። ከዛ በኋላ የፈቃድ ወይም የድጋፍ ደብዳቤው ይሰጣል ማለት ነው። እንደዚህ ቢሆን በዚህ ደረጃ ቢደረግ ዲያቆኑ ራሱ ለቤተ ክርስቲያን እጅግ ጠቃሚ ነው፣ እጅግ ወሳኝ ነው የሚሆነው። ቄሱማ ያው ብዙ ነገር ስላለበት እጅግ ወሳኝ ይሆናል ማለት ነው። በእንደዚህ አይነት መልኩ ሲሆን እነዚህ ዲያቆናትና ቀሳውስት የክብር ዲያቆናትና ቀሳውስት ሳይሆን ትክክለኛ አገልጋዮችና የሚፈለገውን ድርሻ ሊወጡ የሚችሉ ይሆናሉ። በዚህ ልክና መጠን እንደተዘጋጀን ነው የሚያሳየው ማለት ነው። ሌላው ዲሲፕሊንን በተመለከተ ነው። ወደ መጨረሻው አካባቢ ላይ ደርሰናል። 22ኛው አንቀጽ ዲሲፕሊንን ይመለከታል። በቤተ ክርስቲያን አንዱ እያጣ ነው የመጣ ነው። ይሄ ችግር ነው፣ ስርዓት ማለት ነው። በቤተ ክርስቲያን አካባቢ ስንገኝ የቤተ ክርስቲያን ሰዎች ስንሆን የሚጠበቁብን እጅግ ብዙ ወሳኝ ነገሮች አሉ። በእርግጥ መጽሐፍ ቅዱሳችን በደንብ አብራርቶ ያስቀምጣል። ቅዱስ ጳውሎስ ለጢሞቴዎስና ለቲቶ በጻፈው መልእክቶች ላይ የአገልጋዮችን ማንነት በስዕል ነው ያስቀመጠው። በጽሁፍ ብቻ ሳይሆን በስዕል ጭምር አስቀምጦታል። ምናልባትም አንድም ሰው ያንን የሚመስል መልክ የያዘ አለ ለማለት የሚከብድበት ዘመን ላይ ነው ያለ ነው ማለት ነውና ስለዚህ ከዚህ የተነሳ በዚህ አንቀጽ ላይ ያሉ ሁኔታዎች አገልጋዮች ምን አይነት ጠባይ መልክና ቁመና ሊኖራቸው ይገባል፣ ምን አይነት ሁኔታ ማሳየት አይጠበቀባቸውም፣ ምናልባትም ካሳዩ ምን ሊከተላቸው ይችላል የሚለውንም ጭምር በስፋት ያስቀመጠ ነው ይሄ ውስጠ ደንብ ማለት ነው። ስለዚህ በካቴድራሉ የካቴድራሉ አገልጋዮችና በካቴድራሉ አካባቢ በምንሆንበት ሰዓት የኛ ገጸ ባህሪ መሆን ያለበት እግዚአብሔራዊ ወይም ክርስቶሳዊ ማለት ነው መሆን ያለበት። ቅዱስ ጳውሎስ እንደሚናገረው ተመሰሉ ኪያየ በከመ አነ እትሜሰሎ ለክርስቶስ፣ እኔ ክርስቶስን እንደምመስለው እናንተም እንዲሁ እኔን ምሰሉ በማለት እንደተናገረው ይህን በስፋትና በጥልቀት የሚዳስስ ወይም የሚያስቀምጥ አንቀጽ ነው። እያንዳንዱን በዝርዝር ያው እኛ የምናየውና የምንረዳው ነው የሚሆነው። ሌላው በዚሁ አንቀጽ ላይ የተቀመጠው የካቴድራሉ የቀሪም መርሃ ግብር አለው እዚሁ ላይ ማለት ነው። አንቀጽ 23 ላይ ከአገልግሎት ከስራ ሰዓት ያሳለፈ ያረፈደ ማለት ነው የቀረ አገልጋይ ወይም ሰራተኛን በተመለከተ የቅጣት ሁኔታን ያስቀምጣል። እሱን እናየዋለን በውስጥ ማለት ነው በእጃችን ስለሆነ ያለው። ከዛም ባሻገር ቁጥር 25 ላይ የተቀመጠው የሰንበት ትምህርት ቤትን በተመለከተ ነው። በዚህ በ25ኛው አንቀጽ ወይም መጨረሻው አንቀጽ ላይ እንግዲህ ቤተ ክርስቲያን እዚህ ደንብ ላይ መጀመሪያው አካባቢ ላይ የተቀመጠ ሐሳብ አለ። ተቋሙ ወይም ደግሞ ካቴድራሉ ከሚይዛቸው ከሚቋቋሙት ክፍሎች አንዱ ሰንበት ትምህርት ቤት ዋናው ነው። በዚህ ሰዓት ደግሞ በይበልጥ እጅግ የተለየው ነው ማለት ነው ይህ ክፍልና ስለዚህ ይህም ክፍል ዋናው የቤተ ክርስቲያናችን የጀርባ አጥንት ከመሆኑ የተነሳ ለሰንበት ትምህርት ቤቱ የሚያስፈልጉ የሚገቡ ከሰንበት ትምህርት ቤቱ የሚጠበቁ አገልግሎት በካቴድራሉ በሚሰጡበት ሰዓት የሚያደርጉት የሚያቀርቡትም ጭምር በእያንዳንዱ በዚህ አንቀጽ ላይ ተቀምጦ ወይም ተዘርዝሮ እናገኛለን ማለት ነው። ከአገልግሎት ሕፃናትን መንፈሳዊ ትምህርት ወይም ሃይማኖታዊ ትምህርት ከማስተማር ክርስትናቸውን አጥብቀው እንዲይዙ ከማሳደግ ባሻገር እንደዚሁም ሌሎች የትሩፋት ስራዎችን የሚሰሩ ወጣቶችን ማግኘት የምንችለው ከሰንበት ትምህርት ቤት ነው። በይበልጥ እንደ ካቴድራላችን የትኛውንም የሰው ኃይል የሚያስፈልግበት አዋቂዎች የሚያስፈልግበት ምንጫችን ሰንበት ትምህርት ቤታችን ነው እንደ ካቴድራላችን እና ከዚህ አንጻር አንዱ ከሚጠበቅባቸው ይህ ስለሆነ በዓላት በሚመጡበት በሚገኙበት ሰዓትና ጊዜ አንዳንድ ሁኔታዎች በዚህ አካባቢ ይፈጠሩ የነበሩትን ከማክሰም አንጻር እነዛም ጭምር የተቀመጡበት ነው። በክብረ በዓል በእጅ የሚያዙና የሚሰቀሉ በዓል ማድመቂያ የሚሆኑ ባንዲራዎችን ማለት ነው። እነዛንም ጭምር በተመለከተ የተቀመጠ ሐሳብ አለ። በመጀመሪያ የቤተ ክርስቲያኒቷ አርማ መስቀል ነው ይላል። ምናልባትም ስህተት እንዳይፈጠር ነው ይህ በዚህ አንቀጽ ላይ ያስፈለገው። ምክንያቱም አንዳንድ ጊዜ አርማ የቤተ ክርስቲያኒቱን ዋና አርማ በመተው ሌላ አርማ የመተካት የማስገባት የመምሰልም ጭምሮች ስላሉ እነዛን ጭምር ግንዛቤ ለማስጨበጥ ማለት ነው። የቤተ ክርስቲያኒቱ አርማ መስቀል ነው። ምክንያቱም ጥንተ ጠላታችን ዲያብሎስ ድል የተነሳበት የሰው ልጅ የዳነበት ስለሆነ መስቀል ለክርስቲያን ሁሉ ምልክትና አርማ ነው።
ይሄ መዝሙር 59 ቁጥር 4 ላይ ኤፌሶን 2:16 የተጠቀሰው የመጽሐፍ ቅዱስ ክፍል ነው። ሆኖም የቤተ ክርስቲያናችን ራስ የሆነው ቅዱስ ሲኖዶስ በባንዲራ ምክንያት ለሚነሱ ጥያቄዎች የማያዳግም መልስ ሰጥቷል። ስለሆነም በካቴድራላችን ውስጠ ደንብ መሰረት በመንፈሳዊ በዓላት ላይ የሚሰቀሉት ባንዲራዎች በቅዱስ ሲኖዶስ ውሳኔ መሰረት ይሆናል በማለት ያስቀምጣል ማለት ነው። ስለዚህ ቅዱስ ሲኖዶስ የሚያወርደውን መመሪያ ዕለቱን፣ ሰዓቱን የመተግበር ግዴታ እንዳለብን ያሳስባል ማለት ነው። እነዚህን መሰረቶች ያደርጋል። የሚቀጠሉትን አንደኛ ነዋ ወንጌለ መንግስት የሚለው የቤተ ክርስቲያኒቷ ሎጎ ያለበት በሀገራችን ሕገ መንግስት ጸድቆ እያገለገለ ያለው ባንዲራ ይሄ በየጊዜው ሊለዋወጥ ስለሚችል አሁን ግን ባለው ነባራዊ ሁኔታ እንደማለት ነው። ባንዲራ ወይም ሰንደቅ ዓላማ የአንድ ሉዓላዊነት ሀገር ብሔራዊ መግባቢያና መገለጫ ምልክት ነው። ከዚህ አንጻር እንገለገልበታለን። ባንዲራ የሚሰቀልበት ጊዜም በዓሉ ሊከበር 5 ወይም 3 ቀን ሲቀረው ሊሰቀል ይችላል። በቤተ ክርስቲያናችን ባንዲራ መስቀልን በተመለከተ ባንዲራ ለአንድ ሀገር ሰፊ ትርጉም ያለው ቢሆንም በቤተ ክርስቲያናችን ባንዲራ ለበዓል የምንጠቀመው ምክንያት በጥቂቱ ሲገለጥ ምድራዊቷ ቤተ ክርስቲያን ያለችው በዚህችው ሀገር ስለሆነ አገልጋዮቿ የዚህችው ሀገር ዜጎች ስለሆኑ የሃይማኖት መለያዋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስለሚል በቤተ ክርስቲያናችን የሚከበሩ በዓላት ቀኑ መድረሱንና በዓል እያከበርን መሆኑን ለመግለጽ የምንጠቀመው የታወቀና የተለመደ ረጅም ዓመታት የመግባቢያ ምልክት ሆኖ ሲያገለግል የቆየ በመሆኑ ነው በማለት ማብራሪያ ይሰጣል ማለት ነው። የተሰቀለው ባንዲራ የሚወርድበትን እና ሌሎችም ተመሳሳይ ሁኔታዎችን ይገልጻል። ይህንን ካለ በኋላ ይህ ውስጠ ደንብ ይጠቃለላል። መጨረሻ ላይ የተግሳጽ መልእክት ተብሎ መዝጊያ ተበጅቶለታል ማለት ነው። በዚህ እሱን አነበውና አጠቃልላለሁ። መንፈሳዊ የአገልግሎት ስርዓትን ለማይጠብቁና ለማያስጠብቁ ኃላፊዎችና አገልጋዮች የተግሳጽ መልእክት ይላል። ምክንያቱም የማስጠበቅም የመጠበቅም ኃላፊነት ከእያንዳንዳችን ከላይ ጀምሮ እስከ ታች የሚጠበቅ እንደሆነ ይሄ በሁላችንም ግልጽ ነው። ከዚህ አንጻር ቅዱስ ዘካርያስ እንዲህ ብሏል። ወይቤለኒ እግዚአብሔር ንሳለከ ነዋየ ኖሎት ዘኖላዌ አብድ። እግዚአብሔርም እንዲህ አለኝ፣ ዳግመኛ የሰነፍ እረኛ ዕቃ ወይም ስልጣን ውሰድ አለኝ። ዘከመ ይጌስጽ እግዚአብሔር ካህናተ ወልድኒ ያከብር አባሁ ወገብርኒ ይፈርህ እግዚኡ እመሰኬ አቡክሙ አነ አይቴኑ ዘአክበርክሙኒ ወእመኒኬ እግዚእክሙ አነ አይቴኑ ዘፈራይክሙኒ ይቤ እግዚአብሔር። እናንተ ስሜን የምታቃልሉ ካህናት ሆይ ልጅ አባቱን ያከብራል፣ ባሪያም ጌታውን ይፈራል። እኔስ አባት ከሆንሁ ክብሬ ወዴት አለ? ጌታስ ከሆንሁ መፈራቴ ወዴት አለ? ይላል የሰራዊት ጌታ እግዚአብሔር። ሚልክያስ 1:6 አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይሁን። ከፍ ያለ ምስጋና ያስፈልጋል ለክቡር አባታችን። እንግዲህ እውነት ለመናገር በስተመጨረሻ ክቡር ዋና ስራ አስኪያጃችንን ባሉበት አንድ ነገር መናገር የምፈልገው በካቴድራላችን በይረር ጎሮ ደብረ ምሕረት ቅዱስ ገብርኤል እነዚህ ሁሉ ልማቶችና እነዚህ ሁሉ ሁነቶች ሲከናወኑ ከዛም ማለፍ ሲል ደግሞ ቋሚ የሆነ ቄሰ ገበዝ ከቀሳውስት ሊቀ ዲያቆን ከዲያቆናት የስብከተ ወንጌል ኃላፊ ከሰባኪያነ ወንጌል ሌሎችም ሁነቶች እርስ በርሳቸው በስራ ኃላፊነት እንዳይጣሉ ጭምር ሕግ በወረቀት እየተጻፈ እስከ ማዘጋጀት የደረሱ እነዚህን ሁሉ ስራ የሰሩ ክቡር አባታችን መልአከ አርያም ኤፍሬም ጥላሁን በእውነቱ በዚህ ሰዓት ቤተ ክርስቲያን እንድትኖር እንድትቀጥል ከሚተጉ እግዚአብሔር የሰጣቸውን ጊዜ ሳይከፍሉ ሳይሰስቱ እንደ መነኮስ ጠዋትም ማታም ከዚህ ግቢ ሳይጠፉ የሚያገለግሉ ናቸው። ለዚህ ደግሞ ማሳያው በዚህ ቦታ ላይ የተሰሩ የልማት ስራዎችና ይሄም ዛሬ በእውነቱ ለማስተዋወቅ የቻልነው ጉዳይ እጅግ ገላጭ ነውና ክብር እንድትሰጡልኝ ለማለት ነው። ሁላችሁም ከፍ አድርጋችሁ እንድታመሰግኑልኝ እፈልጋለሁ። ለቤተ ክርስቲያን ቀናኢና ቤተ ክርስቲያኒቷ አስፈላጊው ነገር ሁሉ በሚያስፈልጋት ልክና መጠን እንዲኖራት ከሚያስቡ አባቶች መካከል ግንባር ቀደሙ እንደሆነ እኛ የካቴድራል አገልጋዮች እናውቃለን። ሌሎቻችሁም በዚሁ እንድትወስዱልን ለማለት ነው። እግዚአብሔር ይስጥልኝ። አመሰግናለሁ። አሐዱ አምላክ አሜን። የተከበሩ ክቡር አባታችን የክፍለ ከተማችን ዋና ስራ አስኪያጅ እንዲሁም የገዳማትና የአድባራት አስተዳዳሪዎች ሁላችሁም ክቡር አባታችን የምንወዳቸው ሁሌም በስራቸው እየተመላለስን ቃላቸውን በመስማት ብዙ ያተረፍን የምንወዱት አባታችን መልአከ አርያም ኤፍሬም ጥላሁን የደብራችን አባቶቻችን ስብከተ ወንጌል ኃላፊዎች ቃለ እግዚአብሔርን እያስተማራችሁን ለሥጋው ደሙ እንድንበቃ ወደ መቅደሱ እንድንቀርብ በቃለ እግዚአብሔር የኮተኮታችሁን እንዲሁም ከነርሱ እየተቀበላችሁ በአባታዊ ምክራችሁ አቅፋችሁ ከምድራዊ ምግብ ብቻ ሳይሆን ከሰማያዊ ምዕድ እንድንካፈል የሰማያዊ ክብር እንድንበላ ወደ ሥጋው ደሙ ያቀረባችሁን
አባቶቼ ካህናት፣ እንዲሁም ከሰማይ መላእክት ጋር አብረን እንድንዘምር በዝማሪያችሁ የምታረሰርሱን ሊቃውንት አባቶቼ፣ እንዲሁም ዲያቆናት፣ እንዲሁም አብራችሁን አቻ የሆናችሁኝ አብራችሁን ታገለግሉ የሰንበት ትምህርት ቤት ወንድሞቼ በእግዚአብሔር ስም ሰላም እላችኋለሁ። እንደምን ቆያችሁ? እግዚአብሔር የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለዚህች ዕለት ለዚህች ቀን በሰላም አደረሳችሁ አደረሰን። አንዴ እስቲ እግዚአብሔርን በእልልታና በጭብጨባ እናመስግነው። ሐዋርያው ቅዱስ ጳውሎስ ለገላትያ ሰዎች በጻፈው መልእክቱ ምዕራፍ 3 ቁጥር 21 ላይ እንዲህ አለ፣ እንግዲህ ሕግ የእግዚአብሔርን የተስፋ ቃል የሚቃወም ነውን አለ። እንግዲህ ሕግ የእግዚአብሔርን የተስፋ ቃል የሚቃወም ነውን ካለ በኋላ አይደለም፣ ሕያው ሊያደርግ የሚቻለው ሕግ ተሰጥቶም ቢሆን ኖሮ በእውነት ጽድቅ ከሕግ በሆነ ነበረ። ስለዚህ ሕያው እንድንሆን ጽድቅ ከሕግ ቢሆን ነበር። ምን ሲሆን? ሕያው ሊያደርግ የሚችል ሕግ ተሰጥቶም ቢሆን ነው። ሕግ ደግሞ ሕያው ሊያደርግ የሚችለው ሁሉም በየደረጃው አምኖበት ተስማምቶበት ይሄን ብገዛበት ብሎ ተነጋግሮበት ሲሆን ነውና ክቡር አባታችን ሰንበት ትምህርት ቤት እንደ ሰንበት ትምህርት ቤት በዚህ ሕግ ጉዳይ ከዚህ በኋላ የምንተዳደረው በዚህ ደንብ ነው ብለው ራሳቸው ደርሰው ከመጽሐፍት አውጣተው ማለት ነው። ከሀሳባቸው አመንጭተው ብቻ ሳይሆን ከመጽሐፍት አውጣተው ራሳቸው ደርሰው እንደ ታይፒስት ቁጭ ብለው ራሳቸው ጽፈው ኮምፒውተር ላይ ተቀምጠው 1 2 ብለው ፊደል ታይፕ አድርገው ከዛ በኋላ ጨርሰው ነው ወደ ህትመት ሄደውና በዚህ ደረጃ ከዛ በኋላ አባቶችም ሊቃውንቱ በሊቃውንት አባቶችም በአባቶች ይህን ሕግ ወደፊት ብንተዳደርበት ምን ይመስላችኋል በሚል በዚሁ አዳራሽ ከዚህ በፊት የመወያያ መርሃ ግብር ተዘጋጅቶ እንዲህ ብንሄድ ሀሳብ ተሰጥቶበት መስተካከል ያለባቸው ተስተካክለው ግብአት ተሰብስቦ በዚህ ደረጃ ሕግ ሲወርድ ሕያው ይሆናል። የዚህ ጊዜ ጽድቅ ራሱ ከምን ይመነጫል አለ ጳውሎስ። ሕያው ከሆነ ሕግ የሚመነጭ ይሆናል እንዳለው በዚህ ስርዓት ሄደ ነውና በዚህ ደረጃ አዋይተው ወደዚህ እንዲመጣ ያደረጉልን ክቡር አባታችንን በእግዚአብሔር ስም በቅድሚያ እንድታመሰግኑልኝ አደራ እያልኩኝ በመቀጠል እንግዲህ ያው በውስጠ ደንቡ ብዙ ገለጻ ከዚህ በፊት ተደይሯል። ስለዚህ ይህ ደረጃ ግን እንዴት ሊሆን ቻለ የሚለው ነገር ሁሌ ስናሰላስል ውስጣችን የሚሰማው ከላይ እስከ ታች ከሊቅ እስከ ደቂቅ ሁላችንም እኛ ጨዋዎቹ ብዙ በሊቅ ላይ ያሉ ከፍ ያሉ አባቶቻችንም ጨምረው ሁላችንም በየማዕረጋችን ተከባብረን ኃላፊነታችንን በመጠበቅ አንዱ የአንዱን ድርሻ ባለመገፋፋት እኛም አባቶቻችንን ዝቅ ብለን በመታዘዝ እነሱም በአባታዊ ፍቅር በማቀፍ በአንድነት ተስማምተን በመኖራችን በዚህ ደረጃ ቁጭ ብለን እንድንወያይ አድርጎናል እንጂ ይህ ባይሆን ኖሮ ልማቱም የለም። ድንጋዩ ወደ ልማት መቀየር የሚችለው ፍቅር ሲኖር ነው። አለበለዚያ ድንጋዩ መፈነካከቻ ነው የሚሆነው፣ እናውቀዋለን በብዙ ቦታ። ስለዚህ በአባታዊ ፍቅር አቅፋችሁ ሁሌ የልጅነት ስሜት ተሰምቶን እግርግራችሁ ስር እንድንመላለስ የፈቀዳችሁልን አባቶቻችንን ከልብ እናመሰግናለን። እግዚአብሔር እናንተን ያቆየልን። በዚህ ደረጃ የምትመሩ አስተዳደር ላይ ያላችሁ የጽህፈት ቤት ሰራተኞች ጥያቄያችን ገና ሲመጡ ገና ቃላት ስንጀምር እንዲህ ማለት ፈልጋችሁ ነው ምን እናርግላችሁ ብላችሁ በፍቅር የምትቀበሉን የጽህፈት ቤት ሰራተኞች ሁላችሁንም ከልብ እናመሰግናለን። ለመቅደሱ ቅርብ እንድንሆን የእናንተ ፊት ያስፈልገናል። እናንተ ብሩህ ሆናችሁ ስለምትቀበሉ ነው ለመቅደሱ ቅርብ የሆነውና ከእናንተ ስር የምንመላለሰው። ይህ አባታዊ ፍቅራችሁ ሁሌ እንዳይለየን። የዚህ ሁሉ ድምር ነው ዛሬ ቁጭ ብለን በአንድ ማዕድ እንድነጋገር ስለሌላ አጀንዳ። አሁን በአዲስ አበባ ደረጃ ከኛ ቀድሞ የተመሰረቱ ብዙ ጠንካራ ደብራትና ትላልቅ የሚባሉ ደብራት ሊኖሩ ይችላል። ነገር ግን በፍቅር አንድነት ወደ ሌላ ስራ ወደ ማሰብ ካልመጣንና ሰላምና ፍቅር ካልተመሰረተ በሰላምና ፍቅር ውስጥ ያለን መደራደር አነስተኛ ከሆነ ስራም መስራት አይቻልም። በፍቅርም በእንደዚህ አይነት ጉዳይ ቁጭ ብሎ መነጋገር አይቻልም እና እንዲህ እንድንሆን በአግባቡ የመሩን ከላይ መሪዎቻችን ክቡር አባታችንን ጨምሮ የስብከት ወንጌሎቹ፣ ሰበካ ጉባኤ፣ ጽህፈት ቤት አካላት፣ አባቶች፣ ካህናት፣ ሊቃውንቱ፣ ዲያቆናቱ ሁላችሁም ጥበቆቹ ድረስ ያለው ፍቅር በጣም የሚገርም ነውና የዚህ ፍቅር ድምር መሆኑን በእንግድነት የተጋበዛችሁም እንግዶቻችን የዚህ ውጤት መሆኑን በደንብ እንድታዩልን እንፈልጋለን። እንግዲህ ስለዚህ ሁላችንም እንደየኃላፊነታችን የተሰጠንን ስራ በአግባቡ እየተወጣን ስለቆየን ነው እዚህ ጋር ዛሬ ላይ እንድነጋገር ያበቃል። ስለዚህ ይህን ጉዳይ በጣም ትልቅ ማርክ አድርጋችሁ እንድትፈልገው በየትኛውም አጥቢያ ላይ ይሄ ፕሮግራምን በክቡር አባታችን መሪነት ሲዘጋጅ ሰበካ ጉባኤው የሚያመነበት እንደ ወቁል ምናምን ብሎ ሌላ ነገር ሳይሆን ደብራት ጋር ቤተክርስቲያን እንደ ቤተክርስቲያን ልትቀጥል ከሆነ የአንድ ደብር ደምሮ ሁሉ ነገር ተስተካክሎ መኖሩ ቤተክርስቲያን ልትቀጥል ያደርጋት። ስለዚህ አጥቢያ እንደ አጥቢያ ያለንን መልካም ግንኙነት ልምድ እየተወሳሰድን እየተካፋፈልን ከዛ ያለውን እየወሰድን ከኛም አለን የምትናጥን ትንሿንም ብትሆን እያካፈልን መሄድ ካለመድን እንደ አጥቢያ ጠበን መኖራችን ጠበን መጨረሻ ላይ የአባ ከሌና የአባ ከሌ ቤተክርስቲያን የነ ፓስተር ከሌ እንደሚባለው አጥረን መኖራችን ስለሆነ የምንካፈል
ሼር የምንደራረግ እየሰፋን የምንሄድ መሆን ስላለበት ማንኛውም በአጥቢያ ደብር የሚሰሩ ስራዎች ለደብራት ልምድ እንዲሆኑ በዚህ ደረጃ ቢመረቁ የሚለው ሀሳብ ሰበካ ጉባኤው የሚያመነበት ከዚህ አንጻር ነው። ስለዚህ በእንግድነትም የተገኛችሁ ይህን መተዳደሪያ ደንብ የወሰዳችሁ የአድባራት እና የገዳማት አስተዳዳሪዎች በደብራችን እንዴት አድርገን ዴቨሎፕ አድርገን ልናስተካክለው እንችላለን በሚለው ሁኔታ ያስፈልጋል በሚል በክቡር አባታችን በመልአከ አርያም መሪነት የተዘጋጀ የምርቃት መርሃ ግብሩ ለወቁልኝ ብቻ ሳይሆን ሌሎቻችሁም ትጠቀሙበታላችሁ በሚል ነውና በዚህ ደረጃ እንድታዩልን ለሚል ለማሳሰብ እወዳለሁ። መልእክቴን ለማስተላለፍ እንግዲህ አባቶች ባሉበት ሊቃውንት በተቀመጡበት እኔ ሳይገባኝ ከነ ኃጢአቴ እንግዲህ በጸሎታችሁ ደግፋችሁኝ ካልሆነ በስተቀር እዚህ ጋር መቆም አልችልም። እናንተ ፈቃድ ሆኖ ቆሜ እንድናገር ከፈቀዳችሁልኝ ለእኔ ይሄ በቂ ነው። ቅዱስ ጳውሎስ በመግቢያ ላይ እንደተናገርኩት ሕግ ሁሉ የእግዚአብሔርን የጽድቅ ሕግ የሚቃወም ነውን ብሎ አይደለም ብሎ እንደደመደሙ፣ ስለዚህ ሕግ ሲመጣ ብዙዎቻችን የምንደነብርበት ብዙዎቻችን ወደኋላ ምናምን የምንልበት ሳይሆን ከኔ ምን ይጠበቃል ጭፍኜ አይኔን ጨፍኜ ይሰራው የነበረው ግልጽ ሆኖልኝ ምንድን ነው የምሰራው የሚለውን ጠቀስ ጠቀስ አድርጌ በቀላሉ ወደ ስራ የምገባበት እንጂ ሌላ እኔን ለማሰር እኔን ለማጥቃት እኔን ለማባረር ብሎ ማሰብ ራስን ወጥመድ ውስጥና አላስፈላጊ ጭንቀት ውስጥ ማስገባት ነውና ከዛ ወተን የምሰራው ትንሽ ግራ ይገባኝ ነበረ። ነገር ግን ወይም ደግሞ በሕገ ልቦና ሰራው ነበረ እኔ ባልኖር ልጄ እንዲከተለኝ የሆነች መመሪያ ተዘጋጅታልኛለች በሚል በቅንነት እንድናየው ታስቦ የተዘጋጀ መተዳደሪያ ደንብ መሆኑን በዚሁ አጋጣሚ ሕግ ሲወጣ በዚህ አንገል እንዲታይ ለማለት እፈልጋለሁ። በዚህ ደረጃ ግን እንድንሰባሰብ ምክንያት ሆኖ ታናሽነታችንን ሳይንቁ እንደ ሰንበት ትምህርት ቤት እያንዳንዷ ለምትቀመጠው ድንጋይ የእናንተ ሀሳብ ይጠቅማል ብለው እያሳተፉ በእያንዳንዷ ነገር እንድንሳተፍ እንደ ሰንበት ትምህርት ቤት ቦታ የሚሰጡን ሁሌም እንደ አባት የምናፈቅራቸው እንደ አባት የምንወዳቸው እሳቸውም በልጃቸው እንደ ልጅ የሚያዩን ሁሌ ተከባብረ የምንኖረው መልአከ አርያምን በዚሁ አጋጣሚ ከልብ ማመስገን እፈልጋለሁ። የአባትነት ፍቅሮት አይለየን። በጣም እንወዶታለን፣ እናከብሮታለን። እንደ ልጅ ሁሌ ከስር ሆነን ልናገለግሎት ዝግጁ ነን እንላለን። እንደ ሰንበት ትምህርት ቤት ያው እርሱም እንደ አባት እያቀፉና የሚያስፈልገንን እያደረጉልን እንደ ቤተክርስቲያን ልጅነት እንድቆይ ስላደረጉን ክብር ይስጥልን። አመሰግናለሁ። ክቡር አባታችን መልአከ ምሕረት አባ ገብረ እግዚአብሔር ታደለ የአዲሱ ክፍለ ከተማ ዋና ስራ አስኪያጅ፣ የዚህ መርሃ ግብር ምክንያትና የሀሳብ አፍላቂ ክቡር መልአከ አርያም ኤፍሬም ጥላሁን፣ ክቡራን የዚህ ጉባኤ ታዳሚዎች እንደምን አደራችሁ? እንደምን ቆያችሁ? ደጉ አባት እግዚአብሔር ቤተክርስቲያን መከራ በበዛባት በየሰፈሩ በየጎጡ የእኛና የግል ልናደርጋት በምንፈልግበት በዚህ ክፉ ዘመን የቤተክርስቲያኒቱን አንድነት በሚገልጥ መልኩ ቤተክርስቲያን አንዲት መሆኗን በእርግጥም የሚያሳይ አንድ ድንቅ መጽሐፍ ሊሆን የሚችል ግን መተዳደሪያ ደንብ ይህንን ዛሬ በይፋ በአዋጅ እንድንመርቅ እንድናይ ሀሳብ እንድንሰጥ እድል ስለሰጠን አባታችን እግዚአብሔር ስሙ የተመሰገነ ይሁን። ከኔ በፊት ብዙ ተናጋሪዎች አሉ፣ አስበው ተዘጋጅተው የተናገሩ እንደሆነ አስባለሁ። እኔ ድንገት ነው እየተናገርኩ ያለሁት። ግን ቅድም መምህራችን መጋቤ ሎይ መክበብ የጠቀሱት አንድ የመጽሐፍ ቅዱስ ጥቅስ አለ። እዛ ቅዱስ ጳውሎስ ለቆሮንቶሳውያን ከላከው መልእክቱ ነው። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 40 ላይ መግቢያውን ጠቅሰውታል። ሁሉ በአግባብና በስርዓት ይሁን። እንደምታውቁት የቤተክርስቲያን አገልግሎት የተለካ የተመጠነ የተሰፈረ ውበት ያለው እጅግ መሳጭ የሚደንቅ በነፍስ የሚገለገል አገልግሎትም በዚህ ዓለም ላይ ያለ ስርዓት የሚተዳደር ተቋም የለም። እንደምታውቁት ሰማያዊ ስርዓት አለ። የመላእክት ከተማ የሚመራው በስርዓት ነው። እንዲሁ ደግሞ ምድራውያን ካህናት፣ ምድራውያን ሰዎች የሚመሩት ተቋማቸውን በስርዓትና በአግባብ። እንዲያ ሲሆን መሪውም አይሰለችም፣ ተመሪውም አይጎረብጠው። ስርዓት ደግሞ የሁሉ ስምምነት ይጠይቃል። ሕግ ሁሉ የተስማማበት በዚህ ብተዳደርበት በዚህ ብመራበት መልካም ነው ብሎ ያመነበትን ሕግ እሱ የፈረመበትን እሱ የተስማማበትን ሕግ ሲሆን ሁሉ ሰው ዓለም ላይ ያለው ሀገራት በሙሉ ሰዎች ተሰብስበው አንዱን ሕግ አይፈርሙበትም። በሚወክሉት በፕሬዘንታቲቭ
በእነዚያ በኩል የሚፈረመው ሕግ ጸድቆ የሁሉ መተዳደሪያ ሆኖ ይወጣል። ቤተ ክርስቲያን የምታገለግለው፣ የምትገዛው፣ የምታመልከው፣ የምትኖርለትም የሕግ ሁሉ ፍጻሜ የሆነው ኢየሱስ ክርስቶስ ነው። እግዚአብሔር ሰዎችን ፈጥሮ በልቦናቸው ላይ ሕግ አስቀምጦላቸዋል። ያ ሕግ አልሰራም። እንደገና ሕገ ኦሪት ተሰርቷል። እሱም ለሰዎች እየጠቀመ አይደለም። ግን የሕግ ሁሉ ፍጻሜ ሆኖ ደግሞ አሁን የጠቀስናቸው በፊደል ላይ ያሉ በቃል ላይ ያሉ ሆኖ ሳለ ክርስቶስ ደግሞ የሕግ ሁሉ ፍጻሜ ሆኖ የሚነካና የሚዳሰስ በመስቀል ላይ የምናየው እንዲያ ሆኖ ተገልጧል። የሕግ ሁሉ ፍጻሜ አሁን እኛ የምናገለግለው የሕግ ሁሉ ፍጻሜ የሆነውን ኢየሱስ ክርስቶስ ነው። እሱ ደግሞ ፍቅር ነው። በጣም ነው የሚደንቀው። ይሄንን እንዴት ነው የምናገለግለው? ከተማዋ ቤተ ክርስቲያኒቱ የፍቅር ከተማ ናት። ፍቅር የሆነውን ኢየሱስ ክርስቶስን ሁልጊዜ በመስቀል ላይ የምናየው፣ ደሙ ትኩስ ሆኖ የምናየው፣ ችንካሩ አሁን የሆነ እየመሰለን የምታሳየን ቤተ ክርስቲያን። ያ የሾህ አክሊሉ ያውን ይመስለናል። ያ የጅራፍ ግርፋቱ ከበሮውን ባየን ቁጥር አሁን የሆነ ይመስለናል። እንዲህ ባለ ፍቅር ልባችን ተሰንጎ በጣም በሚደንቅ ጉልበት እንዲህ ነው። ይሄ የሕግ ፍጻሜ ስለሆነ እንዲህ ነው የምናገለግለው። ደግሞ በሕግ የሚመሩ ሰዎች ደግሞ የነቁ ናቸው። ዓለም ብዙ አንቂዎች አሏት አይደለም? ብዙ አንቂዎች አሏት። እንደ ሐዋርያት ግን እንደ ሐዋርያ አንቂ የለም። በዓለም ያሉ ዓለማዊውን ነገር፣ ጊዜያዊውን ነገር፣ ምድራዊውን ነገር ነው የሚያነቁን። በጣም ተናጋሪዎች ዓለም ከዚህ በፊት አፍርታለች። አሁንም አሉ፣ ወደፊትም ይኖራሉ። የሚነግሩን ግን ስለ ጊዜያዊና ስለ ምድራዊው ነው፣ ወይም እነሱ ስለያዙት እቅድ ነው። ሐዋርያት ግን ስለ ሰማያዊውና ስለ ዘላለማዊው ነው፣ ስለማያልፈው ነው። የነቃ ሰው ከሁሉ የቀደመ ነው፣ ከሁሉ የቀደመ ነው። እንደ ካህን የነቃ የለም ማለት ነው። አያችሁ? ምክንያቱም እኛ ሰማያዊውንና ዘላለማዊ የነቃ ሰው የቀደመ ነው ስንል ወደፊት ሊሆን የሚችለውን ነው የሚነግረን። ታዲያ ከሺህ ዓመታት በኋላ ስለሚሆነው ነገር ስለ አመን ነው፣ ስለ ተረዳ ነው። ስለ ሰማያዊው ነገር መናገር እኮ መንቃት ነው። ይሄንን ነው የምናገለግለው። በዚህ ንቃት ውስጥ ሆነን ነው የምናገለግለው። በስርዓት የሚመሩ ሰዎች የነቁ ናቸው፣ የተረዱ ናቸው። የቆሙበትን የሚያከብሩ፣ የሚኖሩለትን የሚያከብሩ፣ የሚናገሩትን የሚኖሩ ናቸው። ይሄን ቤተ ክርስቲያን የተሰበሰቡ ዙሪያዋን የከተሙት ሰማያዊ ነገር የሚያስቡ፣ ዘላለማዊ ነገር የሚያስቡ ናቸው። እጅግ ያስደስታል። ለዚህ ሁሉ አልተጠራም፣ ሁሉ አልተመረጠም፣ ሁሉ አልታደለም። እኛን ከዚህ ለይቶን በቤተ መቅደሱ ዕለት ዕለት ስሙን እየቀደስን፣ ስሙን እያከበርን፣ ስሙን እየገለጥን እንድኖር አድርጎናል። እግዚአብሔር ይመስገን። ይሄ መጽሐፍ በጣም በሚገርም ሁኔታ በቁጭት በመንተክተክ በመንገብገብ ያችን የምትወደዷን ታውቃላችሁ። ቤተ ክርስቲያን ርስታችን ነው። ቤተ ክርስቲያን ለእኛ ለአገልጋዮቿ ብዙ ነገር ነው። ክብራችን፣ ሹመታችን፣ እውቀታችን፣ ሀብታችን፣ ዘላለማዊነታችን፣ ሕይወታችን ናት። ከቤተ ክርስቲያን በላይ ወገን የለም። ታውቃላችሁ? ምን ወገን አለን ከቤተ ክርስቲያን? ከቤተ ክርስቲያን በላይ የምንጨነቅለት የምንደክምለት ምንም ወገን የለም። ይሄ ሁሉ ክብር ከወገን አልተገኘም። ይሄ ሁሉ ማዕረግ፣ ይሄ ሁሉ እውቀት፣ ይሄ ሁሉ ሹመት ከወገን ከዘር ከነገድ አልተገኘም። ከቤተ ክርስቲያን ነው የተገኘ። የምንቆመውም የምንኖረውም ለቤተ ክርስቲያን፣ ከኖር ድሉን ካገኘ ለቤተ ክርስቲያን። በዚህ ቁጭት ክቡር መልአከ አርያም በጣም ተጨንቀው በስስት እንዲህ ቢሆንላት ቤተ ክርስቲያን፣ እንዲህ ቢደረግላት ቤተ ክርስቲያን ብለው የሚያልሙትን በጣም የሚገርም ሰልፍ ሰርተው የሚገርም አሰላለፍ ሰርተው የቤተ ክርስቲያን አገልጋዮች እንዲህ አይነት መልክ ሊኖራቸው ይገባል። አገልግሎቱ ሁሉ በስርዓት እንዲሆን፣ ሁሉ በአግባብ እንዲሆን ሰርተዋል።
ኪዳኑ፣ ቅዳሴው፣ ማህሌቱም፣ የአውደ ምሕረት የስብከተ ወንጌል አገልግሎቱም እንደው ሌላውን ተውት። በጣም መሰረታዊ ነገር ነው። ሌላው ተውት ስል እንደ ተራ ነገር ቆጥሬው አይደለም። የክርስትና ቤቱ ሳይቀር ይህ ብቻ አይደለም። ሰዎች ከዲቁና ወደ ዲቁና ለመምጣት የዲቁና ማዕረግን የሚያገኙበትን ነገር መስፈርት እዚህ ተሰርቶ ደብዳቤ የምንጽፈው እኛ ነን። በወዳጅነት የማይሰራ ስለሆነ ይጻፋል። ለመጻፍ ግን እነዚህን አሟልተሃል ተብሎ ይጠየቃል። ቅድም የክብር ቅስና የክብር ዲቁና ለካባው ብቻ ሳይሆን ቤተክርስቲያን ቅዳሴ ቢታገሉባት መሸፈን በማይቻልበት መልኩ ቅስና አድካሚ ነው። እሱ መቅረት ስላለበት ስለዚህ ወደ ክህነት ወደ ቅስናው ማዕረግ ደግሞ ሲመጡ ምን ለቅስና የሚያበቃውን ሙያ አጥንተሃል። በጣም የሚገርም ይሄ ነው ስስት። ከነገሌ በምን አንሳለሁ በሚል ሳይሆን እኔ ከነንትና በምን አንሼ ነው በሚል ምንድነው የውድድር ስሜት ሳይሆን በቅቻ ለዚህ አገልግሎት እገባለሁ ወይ፣ ልከኛ ነኝ ወይ፣ ክብሯን እገልጣለሁ፣ የቤተ ክርስቲያን አላዋረዳትም፣ አላሳፍርም ሊቃውንቱን በሚል መልኩ እንዲዘጋጅ ይሄ ነው በስስት የተዘጋጀ ነው ያለው። ስለዚህ እጅግ በጣም የሚደንቅ ነው። እግዚአብሔር ይክበር ይመስገን። ለቤተ ክርስቲያን የሚቆጭ ሰው ያስፈልጋል። አሁን መልአከ አርያም የሰሩት የራሳቸውን ቁጭት በእኛ ላይ ማጋበት ነው አይደል? የፈለጉት ማስተላለፍ እንዲሰማን፣ የተሰማቸው እንዲሰማን፣ ያመማቸው እንዲያመን፣ ያዘኑበት ሐዘን እንዲሰማን ማስተላለፍ ነው የተፈለገው። እኔ ወስጃለሁ፣ በደንብ ነው የወሰድኩት። እንዲህ ያመማቸውን እኔም ያመኝ ስለነበር የበለጠ ጨመሩልኝ ማለት ጥዝጣዜው እንዲሰማኝ ቤተ ክርስቲያኒቱም በምን መልኩ ነው እያገለገልኳት ያሉት ብዬ እንዳስብ አድርጎኛል። ይሄ ነው የሚገባ። አባቶች ቤተ ክርስቲያን እስካለች ከብረን ደምቀን እንኖራለን። ያው እግዚአብሔር አለ፣ የሚመራት መንፈስ ቅዱስ ነው፣ መሰረቷ ክርስቶስ ነው። የክርስቶስን ልብ ይዘን ካላገለገልን ከኑሯችን ከህይወታችን ከቃል በላይ የሆነውን ህይወት ለልጆቻችን ማስተጋባት ካልቻል የእኛን ፍቅር ሌሎች ሰዎች ካልተሰማቸው ክርስቶስን ያፈቀርንበት እግዚአብሔርን ያፈቀርንበት ቅዱሳኑን ያፈቀርንበትን ካልተሰማቸው የምንወድበትን ልክ ካልተረዱን ከንግግር ያለፈ ህይወት ከሌለን አሁን እናሻግራታለን ብንል ካሜራው ላይ ቆመን ምንም ትርጉም አይኖረውም። እና ለዚህ አባቶቼ ይሄ እድል እጅግ የተለየ እድል ነው። የሕግ ሁሉ ፍጻሜ የሆነውን ክርስቶስን ነው የምናገለግለው። ምንሰዋው እሱን ነው፣ ምንቀድሰው እሱን ነው፣ ምንለብሰው እሱን ነው። ማዕረጋችን ሊቀ ካህናታችን እርሱ ነው። ይሄ ዛሬ በዚህ በካቴድራላችን በጎሮ ደብረ ምሕረት ቅዱስ ገብርኤል ካቴድራል የተዘጋጀው መተዳደሪያ ደንብ እንደምታውቁት በዓለም አቀፍ ሕግ አገራችን ላይ የምናየው በአዋጅ የሚጸድቅ አለ። አዋጅ በመመሪያ ይተላለፋል። መመሪያ ደግሞ በአሰራር በውስጥ አሰራር ተደግፎ የመጀመሪያውን አዋጅ የወጣውንም የወረደውንም መመሪያ መሰረት ተደርጎ ተቋሙ አሁን ከረንት እዚህ ያለውን ተቋም ልንመራው በምንችልበት መልኩ ውስጠ ደንብ ይዘጋጃል። በዚህ መልኩ የነቁ ሰዎች የሚመሯት፣ የበቁ ያወቁ ሰዎች አሻግረው ማየት የሚችሉ ሰዎች የሚመሯት ተቋም እንደደመቀች እንዳበበች እንዳማረች ነው እየኖረች ያለችው። ጎሮ ገብርኤል አሁን ዙሪያውን ካቴድራሉን ከህንፃው ባሻገር የምንታያቸውን አዳራሾች መጠለያውን ስናይ 100 ምናምን ዓመት የሆነ ይመስላል። በጥቂት ጊዜ የተሰራ ነውና ከልብ ለቆረጠ ሰው ቆርጦ ወስኖ ገብቶት ወዷት የሚሰራት ቤተክርስቲያን ወዶ የሚያገለግል ሰው በዚህ ልክ ይሰራልና መልአከ አርያም ወደው ቤተክርስቲያንን እያገለገሉ በናፍቆት በስስት እያገለገሉ ስለሆነ የቤተክርስቲያን አምላክ ይጠብቆ። ይሄን መጽሐፍ መቼም ዝም ብዬ ሳስብ የመጨረሻ ንግግሬ ነው። ለጎሮ ደብረ ምሕረት ብቻ ተወስኖ እንዲቀር አይደለም። ዝግጅቱም መነሻውን ቅድም ከዚህ ከፍታ መንፈሳዊው ከቃለ ዓዋዲው ከመጽሐፍ ቅዱስ
ከልዩ ልዩ የሥርዓት መጽሐፍ ተውጣጥተው የተሰነዱ ናቸውና እንዲህ ከሆነ ሁላችን እንድንጠቀምበት ፈልገው የሰሩ ይመስለኛል። ይሄ ሚዲያ እኛም ስንጠራ እኔም በደብሬ ይሄን ወስጄ በራሳችን ደብራችን ባለበት ሁኔታ እሱን አገናዝበን እንድናዘጋጅ የፈለጉ ይመስለኛል እና ትልቅ እንደ ሪፈረንስ የሚሆን መጽሐፍ ነውና እድሜ ይስጥልን፣ ወስደን እንጠቀማለን። አባቶች በጣም እድለኞች ናችሁ። ተሻግሮ የሚያሻግር ጨለማውን ጫካውን ገልጦ የሚያሳይ መሪ ስላላችሁ አባቶች ካህናት እድለኞች ናችሁ። የቤተ ክርስቲያን አምላክ ይጠብቅልን፣ የሁላችን ፍጻሜ ያሳምርልን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር ወንድማችን መምህር ዳዊት ጥበቡ የክፍለ ከተማችን የሰው ኃይል አስተዳደር ክፍል ኃላፊ፣ ክቡር አባታችን መላከ አርያም ኤፍሬም ጥላሁን የዚሁ ታላቅ ካቴድራል ዋና አስተዳዳሪ፣ ክቡር አባታችን መላከ ገነት መዝገቡ ላቀው የደብረ ብስራት ቅዱስ ገብርኤል ቤተ ክርስቲያን አስተዳዳሪ፣ የእያንዳንዳችሁን ስም እንዳልጠራ ቅድም ስማችሁ ተጠርተዋልና ጊዜ እንዳልፈጅ ብዬ ነው። የገዳማትና የአድባራት አስተዳዳሪዎች፣ ክቡር ወንድማችን ሊቀ መዘምራን በቀለ የዚሁ ካቴድራል ዋና ጸሐፊ፣ አባቶቼ ካህናት፣ ሊቃውንተ ቤተ ክርስቲያን ሁላችሁም እንደምን አደራችሁ? እንደምን አደራችሁ? እንኳን ለዚህ ክብር አበቃችሁ። እንኳንም ለብርሃነ ትንሣኤ ያደረሳችሁ። እንኳንም አሻግሮ የሚያዩ የሚመለከቱ አባት ኖሯችሁ በፍቅር በአንድነት ለማስተዳደር ቤተ ክርስቲያኒቷን ወደፊት ለማሻገር ምንም ጭቅጭቅ ሳይኖር የሚገዛ ሕግ ነው፣ ሕግ አያዳላምና በዚህ መልኩ መተዳደር አለብን ብለው ተጨንቀው አስበው ለቤተ ክርስቲያናቸው ያላቸውን ፍቅር በመጀመሪያ የሚጠይቀው እንዲህ አይነቱን ስራ ለመስራት የመጀመሪያ የልብ ቅንነት ነው የሚጠይቀው። አባታችን የልብ ቅን ስለሆኑ ለቤተ ክርስቲያናቸው ራሳቸውን አሳልፈው ለመስጠት የተዘጋጁ በሙሉ ሀሳባቸው፣ በሙሉ አእምሯቸው፣ በሙሉ ፍቅራቸው ቤተ ክርስቲያናቸውን ስለሚያገለግሉ ነው ይሄ የተዘጋጀውና እንኳን እንዲህ አይነት ድንቅ የሆኑ አባት ኖሯችሁ እንኳን ደስ አላችሁ ልላችሁ ፈልጋለሁ። ነቢየ እግዚአብሔር ቅዱስ ዳዊት እንደተናገረው ማኅቶት ለእግሬ ሕገከ ብርሃን ብሎስ ለፍኖቴ አይደለ? አዎ ብርሃን ለፍኖቴ መዝሙረኛ ዳዊት የተናገረው ነው። መዝሙር 119 ቁጥር 105 ሕግህ ለእግሬ ብርሃን ማብራት ለመንገዴ ብርሃን ናት አለ። አንድ ሰው ያለ ሕግ መጽደቅ ስለማይችል ነው። ለተፈጥሮ ሕግ አለው። ውሃ ወደ ላይ ሽቅብ መፍሰስ ስለማይችል፣ እንስሳትም ደግሞ እነዚህ የዱር አራዊቶች ቀን ቀን አይወጡም። እንደምታወቀው አራዊቱ የሚወጣው በሌሊቱ ነው። ሰው ወደ ቤቱ ከቶ ሲገባ እነሱ ደግሞ ይወጣሉ። ተፈጥሮ በጣም ያስደንቃል። ለመጽደቅ ከእግዚአብሔር ጋር ለመኖር የእግዚአብሔር ሕግ ያስፈልጋል። ወደ መጥፎ ቦታ እንዳንሄድ፣ እንዳንጠላላ፣ እንዳንገፋፋ፣ በጨለማ እንዳንኖር ሕግ ያስፈልጋል ማለት ነው። ለዚህ ነው ነቢየ እግዚአብሔር ቅዱስ ዳዊት የተናገረው። ጌታችን ኢየሱስ ክርስቶስም ሲናገር በመጀመሪያ እዚህ በማቴዎስ ወንጌል ላይ በኦሪቱ ላይ ያለውን አምጥቶ ከ10ቱ ትእዛዛት አምጥቶ ምን አለ? አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ብሎ ዘርዝሮ ውደድ ካለ በኋላ ባልንጀራህን ምን በል? እንደ ራስህ ውደድ። መቼም ሰው ማንኛችንም ሰው ስንባል ራሳችንን እንወዳለን። ማናችንም ራሱን የሚጠላ ሰው አለ ብዬ አላስብም። በዓለም ላይ ወንጀል የሚበዛው አንደኛ ሕግን ካለማክበር የተነሳ ነው። የመጀመሪያው ግን ጽንሰ ሐሳቡ ራስን ከመውደድ የሚመነጭ ነው። ሕግን አለማክበር የሚመጣው ከምንድን ነው? ራስን ከመውደድ፣ ከሌላው ይልቅ ራስን ማስቀደም። ቀምቼ ልኑር፣
እኔ ልክበር፣ እኔ ልታይ፣ እኔ ልንገስ የሚሉ ሀሳቦችን በመጀመሪያ የሚጸንሰው ምንድን ነው ቢባል ራስን መውደድ ነው። ስለዚህ ራስህን እንደምትወደው ባልንጀራህን ውደድ። አሁን ይሄ ህግ ነው ማለት ነው፣ የተሰራ ህግ ነው። ይህንን መነሻ በማድረግ እንግዲህ አባቶቻችን ሊቃውንቱ የቀደሙቱ ፍትሕ መንፈሳዊ፣ ፍትሕ ስጋዊ እያሉ እየዘረዘሩ ለእኛ ህግን ሰርተውልናል አይደለም እንዴ? ከዛ በኋላ ደግሞ አባቶቻችን ደግሞ የቤተ ክርስቲያን ህግ የሚባል አለ። ከዛ ቃለ ዓዋዲ የሚባል አለ። አሁን አባታችን መላከ አርያም ቅድም በሚያብራሩት ሊቃውንት እንደተነገረን እንዳየነው እንደሰማነው ከነዚህ ህጎች አወጣተው ለናንተ ለሚያስተዳድሯቸው ሊቃውንት፣ ለሚመሯቸው ካህናት፣ ለሚመሯቸው አባት ለሆኗቸው ምእመናን በሙሉ የሚሆን ከሰዓትም ጭምር ሰዓት ይገርማቸዋል። ሰዓትን አሁን አንዳንዶቻችን እንደ ተራ ነገር ነው የምንመለከተው። ሰዓትን ማክበር ማለት ትልቁ ሰዎችን ማኔጅ የምናደርግበት በፍቅር የምንስብበት እየናፈቁ ነገም ተመልሰው እንዲመጡ የሚያደርግ ነው። ሰዓትን ማኔጅ ማድረግ ቀላል ነገር እንዳይመስላችሁ። ሰዎች ወደ ቤተ ክርስቲያን ሲመጡ መርሃ ግብር ይዞ ነው የሚመጡት። ጊዜያቸውን አስተካክለው በዚች ሰዓት ቤተ ክርስቲያን ሄጄ ከአምላኬ ጋር ተገናኝቼ የአባቶቼን ቡራኬ ተቀብዬ እመለሳለሁ። ከዛ በኋላ ይሄንን የዓለሙን ጉዞ መቼም ታውቁታላችሁ። ማህበራዊ ኑሮ አለ፣ ስራው ብዙ ነገሮች አሉና ይሄንን ፈጽማለሁ ብለው መርሃ ግብር ይዘው ሰዓታቸውን አስተካክለው ይመጣሉ። እኛ ስናንዛዘው እስከ 5 ሰዓት እናቆያቸዋለን። ከዛ በኋላ ተመልሶ አይመጣም። እንዲህ እያደረገን ነው አንዳንዶቻችን ህዝብን ከቤተ ክርስቲያን የምንበት ነው። እንዲወዳት ቤተ ክርስቲያንቷን እንዲያፈቅራት ክርስቶስ እንደወደዳት ያ የሚመጣው አካላችን ምእመኑ ቤተ ክርስቲያንቷን እንዲወዳት እየበለጠ ፍቅሩ እያደረበት ፍቅሩ እንዲነድፈው ማድረግ ከኛ የሚጠበቅ ነውና ይሄ መንገድ ደግሞ አሁን መላከ አርያም የተከተሉት ነው። በጣም እጅግ ደስ ብሎናል። እንደ ክፍለ ከተማ እጅግ እናመሰግናለን። አመስግኗቸው በእውነት። ይህ ማለት ለነገ ትውልድ ትልቅ ሀሳብ ነው። አንደኛ እናንተ እኔ ልቅደም ቅድም የተባለው በራስ ወዳድነት የተነሳ ማንም ከማንም ጋር አይገፋፋም። ለምን? ውስጠ ደንብ ተዘጋጅቷል። ምን ማድረግ እንዳለብን ተረኛ ሆነን አገልጋይ ሆነን ተሰይመን ቀዳሽ ሆነን ተሰይመን የስብከተ ወንጌል ኃላፊዎች ሆነን ተቀምጠን እያንዳንዷ ነገር ቅድም ሲብራራ እንደሰማነው ተቀምጣለች። በዛ ነው የምንመራው። ይሄ ህግ ከተከበረ ታዲያ ቤተክርስቲያናችንን የወረረው አንድ ቫይረስ አለ። ቤተክርስቲያኒቷን ሊያሰጥማት የደረሰ ስሙ ዘረኝነት ይባላል። ግን ቫይረስ ነው፣ መድኃኒት የሌለው ቫይረስ። ይሄንን ቫይረስ የሚያረክስ ነው ይህ ህግ። ክብርና ምስጋና ለአምላካችን ይሁን። ምክንያቱ ለምን መሰላችሁ? ይሄንን ቫይረስ የሚያረክስ ነው ያልኳችሁ እኔ በአግባቡ ስራዬን ከሰራው መምህር ዳዊት ጥበቡ ስራቸውን በአግባቡ ከሰሩ አሁን እዚህ ጋር በመካከላችን ያለው ምሰሶ ምንድን ነው? ውስጠ ደንባችን። ስለዚህ ሁሉም በፍቅር ይኖራል ማለት ነው። ህግ አያዳለምና ቅድም እያለሁ ህግ ስለማያዳላ ህግ አንድ አድርጎ ስለሚመራ ህግ አንድ አድርጎ ወደፊት እንድንመለከት ስለሚያደርገን ይህንን ቤተክርስቲያናችንን የሚያናውጠውን የሚያውቃትን የሚያንቀጠቅጠውን ማይበል ጸጥ ያደርገዋልና ይህንን ህግ ተቀበላችኋል አይደለ? ይህንን ውስጠ ደንብ ተቀበላችኋል። ነገር በሶስት ይጸናል። እስኪ በደንብ አድርጋችሁ። ስለዚህ ይህ የየረር ጎሮ ደብረ ምሕረት ቅዱስ ገብርኤል ካቴድራል የአገልጋዮች ህገ ደንብ ወይም ደግሞ ውስጠ ደንብ በክቡር አስተዳዳሪው መላከ አርያም ኤፍሬም ጥላሁን እንዲሁም ደግሞ በካቴድራሉ ውስጥ ካሉት አባቶች ካህናት፣ መቼም ብቻቸውን አይደለም ሀሳብ ሰጥታቸዋል ብዬ ስላሰብኩ ነው።
እንደገናም ደግሞ በሰበካ ጉባኤው መልካም ትብብርና ፍቃድ የተዘጋጀው ውስጠ ደንብ ከዛሬ ግንቦት 8 ቀን 2017 ዓመተ ምህረት ጀምሮ ተፈጻሚ ሆነዋል። እንኳን ደስ አላችሁ። ይህ የየረር ጎሮ ደብረ ምሕረት ቅዱስ ገብርኤል ካቴድራል የአገልጋዮች፣ የሰራተኞች፣ የልዩ ልዩ ሰራተኞች ውስጠ ደንብ ከዛሬ ግንቦት 8 2017 ዓመተ ምህረት ጀምሮ ተፈጻሚ ሆነዋል። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ይሄ ለሌሎችም ቅድም ሲነገር እንደነበረው አርአያ የሚሆን በጣም እንደ ክፍለ ከተማችን ሌሎችን ለማስተማር ወይም ደግሞ አቅጣጫ ለማሳዝ የምንጠቀምበት ይሆናል። እጅግ እናደንቃቸዋለን። መላከ አርያም ዕድሜና ጤና ይስጥልን። ከዚህ በበለጠ አገልግሎቶን እንዲያሰፉ ይልቁንም ደግሞ ከዚህ የበለጠ ብዙ ሀሳብ አለውትና በጎ የሆነውን ሀሳቦን ሁሉ እግዚአብሔር መንፈስ ቅዱስ ረድቶት ቤተ ክርስቲያኖን እንዲያገለግሉ ምእመናንን እንዲሰበስቡ እውነተኛ አባት ኖትና አሁንም አባትነቶ በፍቅር ተውቦ ተሸልሞ ቤተ ክርስቲያኗን እንዲያገለግሉ እግዚአብሔር እርዳዎት። እግዚአብሔር ከሁላችን ጋር ይሁን። ሊቃውንት በድጋሚ እንኳን ደስ አላችሁ፣ እንኳን ደስ አለን። አርአያ ሆናቸዋልና ለክፍለ ከተማው አርአያ ስለሆናቸው እንኳን ደስ አላችሁ በድጋሚ እግዚአብሔር ይስጥልን። እግዚአብሔር ሆይ ስላደረክልን ነገር ሁሉ እናመሰግናለን። በአባትነትህ ፍቅር፣ በቸርነትህ ሁላችንንም ስለባረከን ስለቀደስከን አንተን ቅዱሱን አምላካችንን እንድናገለግልህ ስለረዳህን ስለጠራህን ለአገልግሎት ስላቆምከን ክብርና ምስጋና ላንተ ይሁን። ሀገራችንን ኢትዮጵያን የሰላም ሀገር ያድርግልን። ሕዝባችንን ከመከራ ከጭንቀት ጠብቅልን። የታመሙትን ወገኖቻችንን በምሕረትህ ፈውስልን። የተሰደዱትን በመከራ ውስጥ ያሉትን በጦርነት ላይ ያሉትን በእስር ቤት ውስጥ ያሉትን ሁሉ በቸርነትህ ታስባቸው ዘንድ እንማልድሃለን። አሜን። ክብርና ምስጋና ላንተ ይሁን። የእናታችን የድንግል ማርያም ምልጃ የመላኩ የቅዱስ ገብርኤል ጠባቂነት ተራዳኢነት ቃል ኪዳኑ ከሁላችን ጋር ይሁን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛን የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ኦ ጊዜ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝበከ የማይሰራ ኃጢአት እግዚአብሔር ፍታ። እግዚአብሔር ከሁላችን ጋር ይሁን።